ራሱ ያሸነፈ ራሱ ያከበረ ሰርቶ የተለወጠ ሰው እንጂ ካናዳ 15 ዓመት ቆይቶ አንቺ በእናትሽ ደጋገምሽው እኮ እባክሽ ላውራበት አንቺ ንግስት ደግሞ ላውራበት ቆይ ታወሪያለሽ ንግስት ቆይ አንዴ በእናታችሁ ጋይስ ቆይ አንዴ ረጋ በሉ ለምን የሱ ጠበቃ ከሆናችሁ አያገባኝም ተዘቅዘቁ who cares የሱ ጠበቃ ሆናችሁ ለምን ራሱ መጥቶ አይከላከልም ከፈለገ አይመጣም of course የቤት ክራይ መከፍለት ብልጽግና ነው አሜሪካ ትኬት መቆርጠለት ብልጽግና ነው የገጽታ ግንባታ ብሎ እኮ አንድ ቲክቶከር ከእንግሊዝ ሀገር ሄዳ አምጣ የተባለ ሰውዬ እኮ ነው ኢትዮጵያ የገጽታ ግንባታ ባዶናይ ልትገነባ ማለት ነው ለዛውም በአንድ ቲክቶከር ልትገነባ እና ለዚህ ካድሬ ነው እኔ እናንተ መታችሁ እኔን ለዛውም ትግራዋይ ሆኖ አማራው ናችሁ ለኔ ልትናገሩኝ ለዚህ ቆሻሻ ብላችሁ አንቺ ሲታስቢ እንዴ ነው አዶናይ ካንቺ ጋር ወርዶ እዚህ ጋር የሚናገር እኔኛ እንዴ ብሮ አሁን ምንድነው አብዲ ግማታም ጥንብ ጋላ እዚህ ጋር መታትማማብኝ አልኩ ባይ ዘ ወይ ጋይስ አንዳንድ ሰዎች ሌላ ቤቶች ላውራበትና እኔ ሺህ ዓመት አላወራም ታደርጋለሁ ወይ ወርድላችኋለሁ እኔ ችግር የለም ይሄ ልጅ አሁን መጥቶ እንትን የሚለው ብዙ ቤቶች ኪክ አውት የሚያደርጉት ማንም ሰው ቤቱን ማስገባው ባይ ዘ ወይ ይወዳ ቤት ስለሆነ ነው የገባው እንጂ ማንም ሰው አንተን ሰው ብሎ አስገባም ሌላ ቤት ውስጥ አነስተናው ረከተው ረጋ አድርገው ተባልክ አይደል እንዴ እንደ ሴት ልጅ አሁን እሷ አሁን ሴት ነች አሁን ችግር ግን በጣም ተንጣጣ የመጨረሻ ረጋ በል ጀለስ ደግሞ እናት ምናምን አይሰደም ባይዘው እናት መሳደብ እንትን አይደለም ምን እኮ ብልግና አልሳደብም ግን እዚህ ሰውዬ ጠበቃ ነኝ እናቱም እንኳን ነካው እኔ ባይዘው ብልግና ካፌ ያወጣም እንኳን አላወጣም ብልግና ምን አገባኝ የሆነውን ግን ውጭ ነው ማረግላችሁ ኦኬ ስለዚህ እኔን ሞቲቬት የሚያረጋኝ ሐሳቡ የሚገዛኝ ራሱ ያሸነፈ ወጣት ኦኬ ራሱን የቻለ ለማኝ ሆኖ ወይም ካድሬ ሆኖ የሚለምን ሳይሆን 15 ዓመት ካናዳ ቆይቶ የካናዳ ዜግነት ይዞ የተመለሰ ለዜግነት ብለ 15 ዓመት ተቀመጣለህ ቤዝመንት ላይ የቤዝመንት እንኳን ማትከፍል መስራት ማትችል ለዛውም የሰለጠነ ዓለም ላይ ተቀምጠ መማር የምትችልበት መስራት የምትችልበት ባይዘው ካናዳ ሶሻል አላቸው የሶሻል ቤት ክራይ ታገዛለህ መማር ከፈለክ ትማራለህ ኮስት ሼሪንግ እንኳን ሳትከፍል የሰለጠነ ዓለም ላይ ቁጭ ብሎ ኦኬ የቤዝመንት እንኳን ዋጋ የቆሸሸ ቤዝመንት ላይ የሚኖረው ካናዳ ሀገር ማለት ነው ሲመለስ የኢትዮጵያ ቲክቶክ ላይ መጥቶ ገንዘብ አዋጡልኝ ብሎ የቲኬት ቁርጦ የተመለሰ ወደ ሀገሩ አሁን ደግሞ ራሱ መቻል አቅቶት ማለት ነው ኦኬ የብልጽግና ካድሬ ሆነ መጥቶ ብልጽግና የሰጠውን ስክሪፕት ሲያነብልኝ እኔ do you think ዝም ብዬ ልሰማችሁ ነው የሱ በጎች ጉድ እኔ ተከተሉት እኔ አያገባኝም የሱ ከብቶች ተከተሉት አያገባኝም እኔ ስለ ሴጋ የሚያስተምር ሰው እኔ አልከተልም ራሱን ያላሸነፈ ወጣት እኔ አልከተልም ራሱ መሸነፍ አቅቶትን አሁን ደግሞ ለዚህ ተጨማለቀ ፖለቲካ ውስጥ ገብቶ ለቤት ክራይና ለምግብ ብሎ ሜል ሰውዬ እኔ እሱን አልከተልም ነገርኳችሁ እኔ ተከተለሽ ደግፍ ነበር ዘላለም አንቺ ነበርሽ አሁን አንቺ የምትፈልጊው ነገር ስላልተናገረ ነው የምትናገሪው ልጁ ምን አንቺ የምትፈልጊው ነው ነገርኩሽ እኮ ራሱን መተናከል ከተነግሪኛለሽ መጀመሪያ አዳምጪ ከመናገርሽ በፊት ወይ ከብቶችዬ ነገርኩሽ ትላለች እንዴ መጀመሪያ አዳምጪ ከመናገርሽ በፊት ማነሽ አንቺ መጀመሪያ እኮ ነገርኩሽ ከማለት ነው የሚጀምረው አቅሽ ባይዘው ወይ አንቺ አቅሽም ካንተ ከመጣ ሊያወራ አይችልም እጀደዛ እኔ ስለሱ እኔ እንዲያቀኝ አልፈልግም አላውቀውም ነገር አይናገርም ከዛ ደግሞ ሄደሽ አንቺ ሌሎቹ እንዲዋጉልሽ አንቺ ሰባራ መጀመሪያ አንቺ ጦርነትና እርሰው ለመገናኘት የምትዩ አንዴ ማውራታችልም እዚህ ቤት ባይደና ዶርቻው ለምን አንዴ ትለኛለህ እዚህ ያሰደብከው አንዴ ትለኛለህ እንዴ በስነ ስርዓት ማታወራ ደንቆሬ ዲክታቶር ጭንቅላት ያላት ትግሬ ጋር ያቀመጥ መለስ አባትሽን ደስ ይወል ጋር ጠቢለት እግሩን ጠቢለት ምን አይነቷ ውሻ ናት በእናታችሁ ስታስጠላ ኖ እዚህ እኮ ነው የምታወራው የሆነች እብድ ነገር ነች ገባኝ ይሄ ምንም ሳያረጋችሁ እናንተ ሲጀመር ይኸውልሽ መለስ እኮ ነው ወደ ድሃ እንድትቀየር ያደረገሽ መለስ እኮ ነው ጥቅጥቅ አርጎ ይዞ የትግራይ ህዝብ እንዲያልቅልሽ ያደረገሽ ስለመለስ ለምንድነሽ አታወሪም አዶናይ ጀግና እኮ ነው ጀግና ነው እያልሽ አምልኪው ደንቆሮ በጣም ምትጀብሩት ኦኬ ጎይድ አንዴ ላውራ ጎይድ ኦኬ ቴንክ ዩ ኤኒዌይ ሰላም ሳምራዊት ታውረት በስሜት ሊሆን ይችላል የሚረዳት ሰው ይረዳት ግን ሐሳባ ከራሴ ሼር ማድረገው ነገር አለ ሐሳብ ካለብን በሐሳብ መደማመጥ ካል ነው አንድ ሰው ሲናገር ኢንኩላል ማወር ጥሩ አይደለም እኔ በስሌት ነው ማወራው ወንድሜ እኔ ምን እንደማወራ አንዴ ላውራ እድሌ ተሰጥቻለሁ እናት በቃ ስለኔ አታውራ እኔ ራሴንም አውቄ ነው ማወራው ስለራስ አውራ
ኦኬ ስለኔ አታውራ ሶዛት እንደራሴ ስለ አዶናይ ሳወራው መጀመሪያ ቤተሰቡና ራሱ አንተ እኔ ጎይቶ መሳስብ ቤትና ስድራ ቤት ሳልወክል ስለ ጎረቤት አልናገርም። እሱ ትግራዋይ ሆኖ ስለ ትግራዋይ ካላሰበ ስለ አማራ ያስባል። ኢትዮጵያ ትግራዋይ ይዛ እኮ ኢትዮጵያ የምትሆነው ስለ ትግራይ ስለ አማራ መጀመሪያ ድምፅ ያልሆነ አሁን ለጥቅሙም ብሎ የት ነበረ ምን ነበረ ትግራዋይ ይመለከተዋል። ስለ አዶናይ ማንም አይመለከተው። ድምፅ ቲክቶክ በታዋቂ ስለሆነ በኢትዮጵያ ታዋቂ ስለሆነ ብልጽግና ስለያዘው ነው ብዙ ድምፅ አለብኝ ስላለው። ፎር ኤግዛምፕል ሁላቸውም የትግራይ ባንዳ ብልጽግና ለሆኑ ጦርነት አለ ተኩስ አለ ምናምን አልሽ አንድ ሴት እህቴ ታች የነበርሽው ግን በትግራይ ተኩስ የለም። አሁን ተኩስ ያለ ድምፅ ከሆነ በመንኛው ኢትዮጵያ ውስጥ አለ ተኩስ። ስለዛ ድምፅ አንሆንም ከፈለግነ የላክል ተወካዮች እኔ አማራ እኮ ስለ አማራ ድምፅ መሆን ነው። ስለ ትግራይ ምን አገባኝ እኔ? ትግራይ እኮ ህዝብ ይመለከታኛል። አማራ ወንድሜ ነው። ኦሮሞ ወንድ ኮንታ ወንድ አይነው አውቃለሁ። መቼ የት የሚብልባት ጊዜ አለ። እሱ ለጊዜ ነው። ትግራዋይ ሁኜ እኔ ባለቤት ባለትዳር አለኝ። እኔ ለሚስቴክ ካልሆንኩ ለልጆቼ ካልሆንኩ ስለ ሌላ ሰው ትዳር ምን አገባኝ? እሱ ትግራይ ሆኖ ስለ ትግራይ ካልተቆራቆረ ድሮ ድምፅ ያልሆነ ነገር አሁን ድምፅ ቢሆን ወንድሞቼ ወጣቶቼ ጓደኞቼ ተሰውቷል። መጀመሪያ ሳይሰው የት ነበረ? ድምፅ አይሆንም ወይ? ችግሩ የማን አይሁን አይ ዶንት ኬር። አሁን ምን ችግር ምንድነው? አይ ዶንት ኬር። ግን መጀመሪያ ድምፅ ትሆን አሁን ድምፅ ትሆን አሁን ፎር ኤግዛምፕል ማሰብ ካለብህ በአንድ ቀን ነው አብዛኛው ቲክቶከሮች ሁላቸውም ትግራዋይን በትግርኛ ስም እየተናገሩ ትግራዋይን ብለው ለወዳቸው የተገዙ በአንድ ቀን የለቋቋት ሁላቸው ወደ 5 ወደ 6 ሰዎች ለምን አልተፈጠሩ? ተጋሩ ናቸው ልትሉ ይችላል። አዎ የእናት ወድ ዝንጉርጉር ነው አይለም። እነሱ ጻድቃንም 17 ዓመት የታገለበት ዓላማ ለትግራይ ህዝብ ነው። ለኦሮሞ አይሆንም፣ ለአማራም አይሆንም። ለትግራይ ካልሆነ ቤቴ ሳስከብር ነው የሌላ ሰው ቤት አስከብርኝ። ጦርነት አለ ትግራይ አገር የምጠብቅ ብሊኮ ራሴ ነው። ግፋለ ምን አለ እኛ እናውቀዋለን። ስለኛ ግፋለን የለም ትግራይ ይመለከተዋል አለ የለም እኛ ይመለከተናል። እሱም ይመለከተው ነበር ግን ለጥቅም ስለሆነ አሳልፎ ይሰጣል። ዛሬም ትናንት ማታ ሴንት ሉዊስ ሚዞር ገብቷል። ለምን ዓላማ ነው? በምን የመጣ ነው? አንተ ለምን ካናዳ ሆነ ወይ ሌላ ሰው አማራ ሆነ ለምን ደፍላጎት አትሽከርም? ምን ጥቅም አለው? ምን ፖለቲካ እየሰራ ነው? ምን ዓላማ ስላለ ነው መንግስት ጋር ዲፕሎማሲ ሀገር ነው እሱ ሀገር ለሀገር የሚሰራው። ጦርነት ይብቃ ማለት መጥፎ ነገር ነው ወንድማችን። ጦርነት ይብቃ ማለት ጦርነት ይብቃ አይደለም። አሁን ያለው እሱ ጦርነት ይብቃ የሁሉ ስምምነት ነው። ጦርነት የሚበቃን ማይበቃበት ግን ከማን ጋር ሆኜ ነው ተስማምቼ የምኖረው? ከትግራይ ወጣቱና ከትግራይ ከመጀመሪያ እስከ መጨረሻ ሀሳብ አንድ ዓላማ ካለብኝ ነው። ትግራይ ራሱ ይመለከት ጦርነት ይበቃዋል አይበቃውም? ዓላማው ነው የሚታገለው አለ። ጎይቶም አንድ ጥያቄ እስኪ ልጠይቅህ። ጎይቶም አንድ አጭር ጥያቄ ልጠይቅህ በነገራችን ላይ ማለት ነው ለአንተ ለትግራይ ህዝብ ድምጽ መሆን ወጣቶች ወደ ጦርነት አትግቡ፣ ጦርነት ይበቃል ማለት መንግስት የሚከፍለው ነገር አለ ለሰው ልጅ። እንደዚህ ካልክ ድምጽ ከሆንክ መንግስት ብልጽግና ተላልፍ ነው ገብቶኛል። እቺን ብቻ መልስልኝ። መንግስት ጦርነት ይብቃ ማለት ድምጽ መሆን ማንኛውም ወጣት አለ ይችላል ነው ንገረን እስኪ። ጦርነት ይብቃል ማለት ይችላል። በትግራይ ጦርነት የለም። ጦርነት አይኔ ጦርነትና ወጣቱ እንሰልጥን ማለት ጦርነት እንፍጠር ማለት አይደለም። ግንባታችን አቅማችን እንፍጠር። አንተ ፎር ኤግዛምፕል አንተ ቆይ ምንድነው ነገሩ? ይሄ ልጅ ጋይስ ምንድነው ነገሩ? what the fuck is going on with you bro? ልጨርስ ሐሳቡን። ስፖርት ስትሰራ ነው ሰው ማይደፍረህ። እሱ እኔ ማለት ግን አንተ ለምንድን ነው አንተ ነው እኮ ቅማራ ወረዳ ወይ ሹጣ ወረዳ ዘይ ጀዝባ እሪከስ አበዛው በጣም የመጨረሻ አጼዎቹ fuck is going on man? አጼዎቹ የምንድነው እንደዚህ የሚያቅለበልበ? በእግዚአብሔር ምን አይነት ፍየል በልተህ ነው በመድኃኒዓለም? አጼዎቹ አሁን አንተ የጠየቀኝ ነገር ወጣት መዘጋጀት እንዘጋጅ ማለት አገራችሁ ክልላችሁ ባለፈው ነገር ያልተዘጋጅ ብዙ ነገር መጥቶብናል። አሁን ግን እንዘጋጅ ማለት ጦርነት መፈለግ ማለት አይደለም። ፎር ኤግዛምፕል አንተ ስፖርት ስትሰራ ሰውነት ሲዳብር ማን ሰው አይደፍርም። ግን ስፖርት ጥላቻ ፈልተህ ማነው ሰው ልትመታ አይደለም ማንኛው ነገር የምታደርገው ራስ የምታዘጋጀው። ግን ይሄን እንዘጋጅ
ለምን ለጦርነት ራሳችን ማስከበር ሰው በጥላቻ በርቀት ይፈረዳል ወይ ደግሞ አይደፍረንም በማለት ሰው መስበክ ሰው አይዛችሁ ማለት ወደ ጦርነት መዘጋጀት ነው ወይ አንተ መሰልጠን ጦርነት መፈለግ አይደለም አንተነት መዘጋጀት አንተነት ራስ ማዳበር ነው ለምን ተዘጋጃችሁ ለምን ሰለጠናችሁ ፖለቲካ ለምን አወቃችሁ ኦኬ ጦርነት ከተሰለ እንዳለ ላይክ እኛ የምናውቃቸውን እዚያ አክቲቪስቶች አሉ የምናውቃቸው አይደል አብዛኛው ማለት ይቻላል መሬት ላይ ከመቀሌ ሰው እየታፈሰ ነው እየተባለ ነው ያለው አይደል ይሄን ሰው እየታፈሰ ነው ወጣቶች እየታፈሱ ነው አሁን ለምሳሌ ድሮ የምናውቃቸው ለምሳሌ የትግራይ ትግል ላይ ሎዛ ኢቭን አሁን በቅርቡ ኢቭን ሸገር ጁንታ የሚባሉ እሱም አይዋሉ ሌሎቹም በጣም ብዙ የምናውቃቸው ሰዎች ይሄንን አሁን እየተደረገ ትግራይ ክልል እየተደረገ ያለውን አፈሳ እየተቃወሙ ያለውና ውሸት ነው ብለህ ነው አንተ አፈሳው የምታምነው ወይንስ አልገባኝም አልኮኮይን የምልሃለሁ አፈሳ በትግራይ ላይ የለም አለ አይደለም ዋና ሐሳቡ አሁን አይደለም መነሻውን በደርግም አንተ ትግራዋይ ማንም ታገል ሲባል ለጠላት የመጣበት ሲባል ነው አላጋደልም አልሄድም የሚል ሰው ቤተሰቦች ነበሩ የእናቶች ዝንጉሩ ቤት ዛት ሆይ ለምን ሶዛ አንተ ትግራይ ይመለከትም በማለት ስብከት ነው አሁን እንደዛ ነው ድሮም እንደዛ ነው ለምን አታገል ትግራይ ይመለከትም ወይ በመባል ካልኩ በስተቀር እንጂ በኃይል ግፋ ፖለቲካ ለምን አምና ባለፈው 4 ዓመት በ5 ዓመት ሁሉ ለምን እንደዛ አልተባለም አሁን ምንድነው የተደረገ ያለ ሆን ብለህ በጦርነት አላሸነፍንም በትዴፍ መጣን በፖለቲካ መጣን አለያኑ አልተለያየም ህዝቡ ሶዛ በመንበረ ሰላም መጣብንም አልሆነም ምናልባት ሊሳካል ይችላል በትግራይ ህዝብ አይሳካልትም በቲክቶኮች ፎር ኤግዛምፕል አዶናይ ስለ አዶናይ የሚያወራ አዶናይ መጀመሪያ በዚህ ጦርነት ድምጽ ሆኗል ለትግራይ አልሆነም ወይ ያን አንድ ዴፊኒሽን አድርግ ያዝልኝ ይኑር አይኑር አፈሳው ትግራይ ይመለከተዋል አልኮኮ አማራ አፈሰሩ እንደ ኢትዮጵያ ልናስብ ይችላል አለች ኢትዮጵያ ያለች ባደንከር ሰማራ አፈሳ ካለም ስለ አማራም ለምን አማራውን ስለ ትግራይ ለምን ይናገራል ስለ አዲስ አበባ ለምን አወራለሁ መጀመሪያ ስለ ቤቴ ነው ማውራት ያለብኝ ስለ ቤቴ ነው ቁስለም በራሴ ነው ችግር ይኑርብኝም አይኑርብኝም እንደራሴ ነው አዶናይም ችግር ይኑርበት አይኑርበትም በራሱ ነው መጀመሪያ ከህዝቡ ነው መዋየት የነበረበት ስለ ትግራይ ወጣቱ እንደዚህ ነው ጓደኞች መጀመሪያ ስለነበረ ድምጽ ሆኖ ነበር ወይ እና አሁን ለምሳሌ ዜድ የምትባለውም ልጅ አሁን ብዙ ሰው ድምፁ ነው እያሉ ነው ያሉትና ሌሎች ኢትዮጵያኖች መጥተው አሁን ለምሳሌ በኢትዮጵያ ውስጥ ያለ ማህበረሰብ ያው ደንድ ኦፍ ደይ የትግራይ እናቶች ሲያለቅሱ ምናምን የሆነ ፊልም የምታደርገው እናቶች ናቸውና በዛ ላይ የሚናገሩት ንግግሮች አሉ በብዛት ላይክ አሁን ለምሳሌ አንድ በጣም ምስኪን አሮጊት ያዩዋቸው አንድ ልጅ ተመታብኝ ከዛ ሁለተኛ ልጅን ደግሞ ወሰዱብኝ ብለው ነው ሲያለቅሱ ለምንድን ነው ሚዲያ የሚወጥ መሰለህ እነሱ በአማራ ማለት በኦሮሞ ማለት በትግራይ ማለት በዚህ ጦርነት በቲማቲም አይደለም የምትማታው በተኩስ ነው አንድ ክልል 5 ሚሊዮን 95 ሚሊዮን ታግሏል ገብቷል አንድ ሰው ስለ ኦሮሞ ስለ አማራ ስለ ትግራይ ድምጽ ሆናል ብለው የሚያስበው በየትኛው ፕሮፓጋንዳ ነው አሁን እኔ ትግራዋይ ሆኖ ግን የሚዋረበት ነገር አሁን ድምጽ ወይንም ይላል አንተ አሁን ለምሳሌ በአማራም በኦሮሞ በትግራይ ሆነ በኩናማም ሆነ ስለ ትግራይ ድምጽ ሆናለሁ ወይ በዚህ ቪዲዮ የሚችል ያ ቪዲዮ የሚቀርጹ ለምን ፕሮፓጋንዳ ታስበው ነው ወይ ጌታቸውና ጻድቃን በነበረበት ሰዓት በዛ ሰዓት ውሸታቸውን ነው ውሸታቸውን ነው ትግራይ ነው ልጁ ትግራይ ነው ቆይ እኔ ላውራ ባይዘው ወይ ትግራይ ውስጥ ጦርነት የለም አፈሳ የለም የብልጽግና ካድሬዎች ገና ባይዘው ወይ እኔ ነገርኳችሁ አይደለም ጽምዶ ይሄንን በቃ በዓለም ደረጃ ቀንተን ብሏል አውሮፓ ዩኒየን ተቀብለውታል አሜሪካ ምንም አታመጡም በቃ ከዚህ በኋላ ቆይ ላውራ እኔ ኮሚቴ አድርጌ ሰደምት ነበር ለምንድን ነው ኢንተራፕት የምታደርጉ ሰዎች ግን ኦኬ መጀመሪያ ይሄንን ባይዘው ይሄ ፕሮፓጋንዳ ያዶና የምናም ከመጀመሩ በፊት በምንድን ነው የመጣው ኤቢሲ ምንድን ነው ያለው ጽምዶ እሺ ኢትዮጵያን ለማፍረስ ጽምዶ የሆነ ትግራይ ጽምዶ እንትን ያለችው ኢትዮጵያን ለማፍረስ ነው ከግብጽና ከሱዳንም ከምናምን ጋር ጽምዶ ፈጥራለች ምን አገባኝ ስትነኪን ጊዜ ነበር ኢትዮጵያ የምትባይ ሀገር እኔን ስትነኪን ጊዜ እኔን ጆኖሳይድ ስትፈጽምብኝ ጊዜ ኢትዮጵያ አይደለሽም ስትነኪን ጊዜ ነው አይደለ አሁን እና አዶናይ ብትገዙ ሌላ ነገር ቢያወሩ ምንም እኮ ነው የማትለውጡት ባይዘው ደግሞ ልንገራችሁ ትግራይ አገር ለመሆን አሁን የመጨረሻችን ነው ባይዘው ትግራይ አገር ነው የምትሆነው ከዚህ በኋላ አሁን ኦኬ ትግራይ አገርን ለማድረግ ባይዘው ጦርነት አይካሄድም ከዚህ በኋላ አብይ አህመድ
ትግራይ ላይ በተአምር ጦርነት አይከፍትም። አሁን ይሄን ፕሮፓጋንዳ ብቻ በዩቲዩበርና በዳዶናይ አይነት ፕሮፓጋንዳ ሰርቶ አይደለም 3 ዓመት አማራንም ሁሉም ብሔር ብሔረሰቦችና ኤርትራን አገራ ሙሉን አገራን ተዋዝምቶ እንኳን ትግራይ ውስጥ ምንም ማድረግ አልቻለም። ትግራይ ብልጽግና እየስተዳደራት አይደለም አሁን አማራ የራሱ ትግል ይዞ ኦነግ የራሱ ትግል ሻቢያ የራሱ አሰብ ወስዳለሁ ስላለው አይደለም እንደዚህ ተበታትነው መተው ያኔ እንኳን በሶስት ሁሉንም ሀገር እንኳን አካታ ስትመጣ ያኔ እንኳን ያን ሁሉ ብር አፍስሰው እንኳን ድሮን አምጥተው እንኳን ትግራይን ማስተዳደር አልቻልክም። አይደለም አሁን ሻቢያ ካንተ ጋር አይደለም ፋኖ የራሱ ትግል አለው እንደዚህ ኢትዮጵያ አይደለም እንደዚህ ሆና ያኔ እንኳን በማይረባ ፕሮፓጋንዳ በትግራይ ላይ ሰርተ መተ ያኔ እንኳን ምንም ማድረግ አልቻልክም። ብልጽግና አይደለም እና አዶናይን ቆሻሻን ልቃሚ ሰው አምጥተህ አይደለም ዲፕሎማት አምጥተህ እንኳን አልቻልከንም። እኛ አሁን ለምሳሌ ቆይ ልጨርስ እኮ እንደ በደንብ እንድትሄድበት ነው። ቆይ አንተ የጠየቀው ነገር አለ። ይሄንን የትግራይ እናት ሁለተኛና ልጇ ምናምን ባይዘው ወይ ከዚህ በኋላ ትግራይ ላይ እዚህ ጋር ያላችሁ ሰዎች እንድትሰሙ ፈልገው ውትድርና አገራዊ ግዴታ ነው። 12 ክፍል የጨረሰ ትግራዋይ በሙሉ ስልጠና ይገባል። ይሄንን ማወቅ አለባችሁ። አንቺ ጥንባታም ዝም በይ። ስለመለስ ምናምን ስታወሪ የነበርሽ ደግሞ መለስን ዓለም ያጨበጨበለት መሪ ነው። ጥንባታም ባንዳንች አይነት ጥንብ አይነሳም። እሺ ናውራበት ጥንብ ቆሻሻ ልክስክስ ባንዳንች አይነት ጥንባታም ማንም መሆንሽን የማያውቅሽ መጀመሪያ ማን እንደተናገረ ጆሮሽን ጠረግ የመለስ ጦስማ አብይ አህመድ ላይ ጥሎሻል። አንቺ ጥንባያ መለስ ዜናውማ ዓለም ቆማ ያጨበጨበት ጀግና መሪ ባንቺ ብለሽ የምታይ በወጣቶች ባንዳንች አይነት መግላማ ፋይጠራም ያ ጀግና ሰው ኦኬ ቆሻሻ መግላም ሸታታ እዚህ ጋር ተሳደብ አይደለም የመጣው አዝለሹ ስሩ I don't care about አዶናይ who cares አስተዳደግሽ አስተዋውቃለች መግላም ሸታታ አሁን ላውራበት ቆሻሻ ባለጌ እንዳንቺ አይነት ትግራዊ እዚህ ጋር መጥተሽ የገማፍሽና አደባባይ ላይ ወጣ የምትናገር ባለጌ ጥንባታ ቆሻሻ ደስ እንዳለን ምን ነው ነገርኩሽ። ሀገረ ትግራይ ለመስራት 12 ሲጀመር አንቺ ትግራዊ አይደለሽም እና ይገባላች ምን አባሽ አገባሽ ጥንባታም ሸሌ ምን አገባሽ ማነሽ አንቺ ሄጂ ከአዶናይ ጋር ዙሪ ምን አባሽ አገባሽ ስለ ትግራይ አንቺ ማንም ዞሮ የሚያይሽ ምን አባሽ አገባሽ አህያ በታባሽ ጋር ምን አገባሽ ስለ ትግራይ ማነሽ አንቺም አግብቶሻል ቀማላም ሸታታ የገማፍሽን እዚህ ጋር መተሻት ተፈችብኝ። እሺ ግን ሄጂ አዶናይ ጋር አዶናይ የለም ሄጂ እሱ ጋር ምን ላርግሽ እኔ እንዴ እኔ ልሰልሽ ነው የመጣሁት ላስተምርሽ ነው የመጣሁት ተከታይ አዶናይ አያገባኝም እዚህ ጋር የለም ሰውዬው በብልግና እዚህ ጋር ይሄ ካናዳ ሆምለስ እዚህ የለም ይሄ ካናዳ ሆምለስ ጥንባታም እንዳንቺ አይነት ሆምለስ አንቺ እኮ የአዶናይ አያት ነው የምታኪው ትልቅ ሴትዮ ነው አየሽ እዚህ ጋር ይሄ ካናዳ ሆምለስ አንቺ የምታመልኪው የካናዳ ሆምለስ እዚህ የለም ላርግሽ እኔ የገማፍሽን አትክፈችብኝ የጥንባታ ተዳዳሪ አልነበርሽ ብላሽ አርጌ ኦኬ እና አንቺ ግን ኢትዮጵያ ውስጥ ነበር ጎዳና ተዳዳሪ ያለሽው ጥንባታ መግላም ከኔ ጋር ታውሪ ጀዝባ ያማታል እንዴ ባለጌ ያሳደገሽ እንዴ ከየት አባቷ ነው የምትጅብኝ ሄጂ አዶናይ የምትይው ሴጋ የምትይውን ሴጋሽን ተከታይ ምን አገባሽ እንዴ መግላም ሸታታ ማላ የገማፍሽን እዚህ ጋር የምትሸትፈችብኝ ሄጂ ይዛ መጀመሪያ ትመስላለች ቆሻሻ አሮጊትነትሽን ደግሞ እዚህ አይደለም ሄጂ አንቺ ምን ጨርሰሻል እኔ ሴጋ አልከተልም ሄጂ እዚህ ጋር ሴጋው የለም እዚህ ምን አርግሽኛለሽ እኔ ያማታል እንዴ ደስተኛ ጥንባያ አይሞቱልሽ አንቺ የሚሞትልሽ ወጣት የለም አንቺ አገባሽ ለትግራይ ምን አገባሽ ሸታታ መግላ ሄጂ አዶናይ ጋር ሄጂ ምን አገባኝ እኔ እዚህ ጋር ተደንቆሪ እንደው ቆሮ እንዴ ዶንቆሮ ሸታታ የገማፍሽን እዚህ ጋር መተሻትፈችብኝ አትበይ ብንስታስጠላም በፈጣሪ መግላ አንቺ እዚህ ጋር መተሽ አዶናይ ትለኛለች እንዴ ምን አገባኝ ትላለች ጥንባታ ማህያ ምን አባሽ አገባሽ ስለትግራዋይ ትግራዋይ የሚያገባው ትግራዋይ ብቻ እንዳንቺ አይነት መግላ ማህያ ሸታታ የገማፍሽን እዚህ ጋር መተሻትፈችብኝ ምን ላርግሽ እንዴ ምን ላርግሽ በአሻራሽ የምትፈርሚ ምንም ላርግሽ አልችልም እኔ ምንም ልረዳሽ አልችልም የገማፍሽን አትክፈች ሄጂ እዚህ የለም ሴጋው እዚህ የለም የለም ሂጂ ተከታዩ ወጣት ማሃይም ሴጋው የለም እዚህ የለም ሂጂ ተከታዩ የሴጋ መምህርሽን እዚህ የለም እኔ ምን ላርግሽ ከዚህ በኋላ ጦርነት ነገር ብሎት እቺ ሴትዮ አንቺ ትሞቻለሽ ሴጋ አባትሽ አስተማሪ አባትሽ የለም እዚህ ሂጂ ባለጌ አባትሽ ነው ያስተማረሽ ጥንባታም ግብረ ሰዶም አንቺ ሌዝቢያን ምን ትሰሪያለሽ እዚህ እሱ እኮ የሚያስተምረው 666 ነው
እኛ ደግሞ እሱን አንቀበልም። ስለዚህ ሂጂ እሱ ጋር ፊትሽን አስወጥሪ መጀመሪያ እዚህ መጥተሽ ከመነጋገርሽ በፊት። ምን ላድርግሽ? እኔ ሌዝቢያን አይደለሁኝም። እኔ ሌዝቢያን ጌይ 66 እኔ አላበረታታም። ሂጂ ሴጋው ጋር ተከታይ ሆኔ ምን አገባኝ? አያገባኝም። እንባታም ሸታታ ሽማግሌ እስቲ ሴት ሆነሽ በመልክሽ ነይ መግላ ቆሻሻ እዚህ ጋር መጥተሽ አጎና ይትለኛለች። ሂጂ እሱ ጋር እኔ ሴጋ አልከተልም። እኔ 666 አልከተልም። እኔ ጌይ አልከተልም። እኔ ሌዝቢያን አልከተልም። ሂጂ ወጣቶች እንዲሞቱ የምታበረታች ቆሻሻ ምን አባሽ አገባሽ? ትግራይ ሀገር ናት። አሁን ገና ቀጥልት ያለሽ እነዚህ ጋው ደግሞ ትግራይ አይገቡም። አንቺ ጥንባታም ኦልሬዲ አባረናቸዋል። እንዲህ ነን ተጋሩ መግላ ጥንባሮ ጌት እዚህ ጋር መጥተሽ ከልጅሽ ጋር ታወራለሽ እንዴ? ከልጆች እዚህ ጋር መጥተሽ አዶናይ ትለኛለች። ምን አባሽ አገባኝ? ስራ አዶናይ ነኝ እኮ ነው የምትከኪው ትልቅ ሴት ይዞ አህያ እንዴ ከልጆች ጋር ወርልሽ ተነጋገርሽ ያደረልሽ ነኝ እኔ ጥንባታም ሂጂ ሄጂ ቁረቢ ሴትዮ እንዴ አሮና ራሱ ልጅሽ ነው እኮ ሴጋው ልጅሽ ነው። አንዴ ይሰማል። ስልጣን ነበርኩ። ቆይ ስድድብ ጀመራችሁ። ቆይ አንዴ ቆይ ጋይስ አንዴ በሰላም እናውራና ሳምራዊት የምትዩን ጨርሽና ከዛ ሌሎቻችሁ ጋር እንሄዳለን። ሳምራዊት ቆይ ልጨርሳው። እሷ ናት መሀል ላይ የገባችብን። ይሄ ባይዘው ይሄ ሴንሲቲቭ ጉዳይ ያው እኛ አድ የተደረግን ዋናው እንትኖቹ እኮ የትግራይ ልጆች ናቸው። ባይዘው አጀንዳው ራሱ አያገባችሁም። ሌሎቹ እነሱ አያገባችሁም ይላሉ፣ ግማሾቹ ደግሞ ኑና ድምፁ ነው ይላሉ። እኛ ግራ ገብቶናል። በዚህ መካከል ድምፅ ልትሆኑ ያኔ ከሻቢያ ጋር መተህ እናቴን ገድለ ነው ድምፅ የምትሆነኝ? አዩ ሲሪየስሊ እኔ ላይ ፖለቲካ ልሰሩ ምናምን አያገባችሁም። ባይዘው እየነገርኳችሁ ነው። የምትሰሙ ከሆነ ትግራይ አገር እየሆነች ስለሆነ ሁሉም ትግራዋይ 12ኛ ክፍል ሲጨርስ አገራዊ ግዴታው ይወጣል። ኦኬ ይሄንን እንደ ህግ ጸድቋል። ትግራይ ውስጥ ምን ልታመጡ ነው? ተንጫጩ። እኔ ምን አገባኝ ብትጫጩ? እኔ እቺ ቆሻሻ አዶናይ ምናምን ብላ መታ ነው እንጂ ምን አባሽ አገባሽ? እኔ ዘቅዝቄ እንደዚህ በረቀው ምን አገባሽ? አንቺ ማነሽ በማያገባሽ የምትገቢው ጅልጥ እንዴ? በማያገባሽ የምትገቢ አንቺ ላውራበት በማያገባሽ ምን አባሽ አገባሽ? ሽማግሌ ጀዝባቤ የት የነበረች አንቺ ቆሻሻ ማይረፉ። እኔ እርሱን አሳበብ አልፈልግም። እኔ ከድሜ ትልልቅ ሰው ከዚህ በላይ ነው የምትቀጠይ። ስለተጋር አያገባሽም። ሸታታ ሂጂ አሮናይ ጋር እርሱን አይከበሩም። እማማ ይረፉ የለም ሂጂ ሴጋን ተከተዩ። ለዚያን አይደለም እኔ ጌ አይደለም እማማ ሰላም ይከበሩ። እየረበሸች እኮ ነው። እኔ ላውራበት ልጨርስ ሆነ ነው ከሷ በኋላ እንኑታ። እኔ አሁን ይኸውልሽ እኛ አሁን ግራ ይገባል። እንግዲህ ሁሉም ሰዎች እኔ ነገርኩ እኔ ያፈሳ ምናምን የምትል ተውና እያልኩ ነው። 12ኛ ክፍል የጨረሰ ሁሉ ትግራይ ውስጥ ህግ ጸድቋል። አገራዊ ግዴታው ነው። ኦኬ ሰው መዝመት አለበት። ሰው ሳይወድ በግዱ መዝመት አይደለም ስልጠና ወስዶ ይቀመጣል። ትግራይ የሆነ ነገር ቢፈጠር ይወጣል አልኩ። ይሄንን ከዚህ በኋላ ሁሉም ቆይ ልንገርህ አንዴ መጀመሪያ ባይዘው እዚህ ጋር መታችሁ የምትንጫጩ ሁላችሁ አሜሪካን ሀገር እንኳን ሌላ ተውት። ዩሮፕም አሜሪካም እንደዛ ነው ህጋቸው። እዚህ ጋር መተሽ ለኔ ልታስተምሪ እንዳታስቢ። አሜሪካን ባይዘው ሁሉም ከ18 ዓመት በኋላ ሰልጥኖ ነው የሚቀመጠው። ያን የሆነ አሜሪካ የሆነ ነገር ቢመጣ ከየቤትሽ ተንኳክተሽ ነው የምትወጪ። ስለዚህ እዚህ ጋር መተሽ እኛኝ ስለ ትግራይ ምናምን ልታወሪ አያገባሽም። ትግራይ ሀገር ናት እያልኩሽ ነው። ከዚህ በኋላ ትግራይ ላይ ለትግራይ ሀገርነት ነው ማለት ነው የምትታገሉት። ቆይ ህዋት ላውራ ሀገር ሆናለች። አሰማ ነገር የለም። ኧረ ትክክል ሰብረኝ። በቃ ትግራይ አሁን ማድረግ ነው የምንታገለው። ወደ ግጥላ ቆይ ላውራ እኔ አንዴ። ስለዚህ አንድ አዲስ ህግ ወጥቷል ትግራይ ውስጥ። አሬ ወይ እኔ ማለት አልችልም እንዴ ጋይስ። 12ኛ ክፍል ሁሉንም ሲጨርስ መጀመሪያ አገራዊ ግዴታ ስልጠና ነው የሚወስደው። ስልጠና ወስዶ 6 ወር ቤቱ ይመለሳል። ትግራይ ውስጥ የሆነ ነገር ኮሽታ ሲፈጠር ያ ወጣት አገሩን ለመከላከል ይወጣል ማለት ነው። ግልጽ ሆናላችሁ? ክሊር ሆናላችሁ አይደለ? ይሄንን ህግ ጸድቋል ትግራይ ውስጥ። ባይዘው ወይ ታዲያ ትግራይ ሀገር ባትሆን ለምን ብልጽግና ያስተዳድራት? ለምን የደብረጽዮን እኔ መለስኩት? የፈለኩትን ቁጭ ማረግበት ነው በቃ። የታገልኩትም ለዚህ ነው። ማንም መጡ መዥገር ላይ እንዲጥልብኝ አይደለም የታገልኩት። ኦኬ ያኔ እንኳን ብልጽግና አማራ ይዞ ፋኖ ይዞ የክልል የሁሉም ክልሎች መከላከያ ይዞ መጥቶ ልዩ ኃይል ይዞ መጥቶ ኤርትራ እንደ ሀገር ይዞ መጥቶ እንኳን ያኔ እንኳን እንደዛ አድርጎ እንኳን ትግራይ ማስተዳደር አልቻለም። አይደለም አሁን ፋኖ የራሱ እየታገለ ነው።
ኦላ የምትሉት ሌላ አለ። ኤርትራ አብይ አህመድን ትፈልገዋለች እንጂ እሱን አትተባበርም። ስለዚህ አይደለም አሁን ያኔ እንኳን ተጋሩን ማሸነፍ አልቻለም። ይሄ ኮተት ማለት ነው። ሶማልን ጋብዞ ኤርትራን ጋብዞ የክልሎቹን ልዩ ኃይል በሙሉ አምጥቶ 110 ሚሊዮን ህዝብ አዝምቶ እንኳን ምንም ማምጣት አልቻለም። አይደለም እነሴ ጋር ይሄን ገዝቶ አይደለም ይሄ ካናዳ ሆምለስ አምጥቶ የሀገር ግንባታ እያለ ኢትዮጵያ ለመጎብኘት ብር የሚያፈስሰው ይሄ ጀዝባ አይደለም እሱ ያኔ እንኳን ምንም ማድረግ አልቻለም። ትግራይ ውስጥ ባይዘወይ ትግራይ ውስጥ እንደሌሎች ክልሎች አይደለችም። ትግራይ ለነፃነቱ አንድ ሰው እስከሚቀር ድረስ የሚታገል ወጣት ነው። ወጣትም ኦኬ እኔ በኢህአዴግ ጊዜ ነው የተወለድኩት። እኔ የኔ እናት አባቶች እንዳሉ አጎቶች ታጋዮች ናቸው፣ ደሜ ውስጥ ስላለ ማለት ነው። ስለዚህ ትግራይን ስትነኩ ጊዜ ኦኬ ያኔ እንኳን ያሉ አርጋችሁ ትግራይን አልቻላችሁም። አሁን አብይ አህመድ አሁን የሚያለቅሰው እና አዶና የሚልከው በቃ አማጣ በቃ የለውም። ይሄ ሁሉ ነገሩ አርጎ ጨርሷል። ኢትዮጵያ ውስጥ እኮ ስንት ቢሊዮን ዶላር እዳ እንዳለባት ታውቃላችሁ አይደለ? ምን ያህል መቀመቅ እንደወረደች ሀገር። ስለዚህ ኢትዮጵያ የምትመራ በእንደዚህ አይነት ቲክታከር ናት። ኢትዮጵያ ባለፈው በነበረ ፈረንሳይ ላይ በነበረ ግሩፕ 7 G7 ላይ መለስ እያለ የሚካፈልበትን ፈረንሳይ እንዳንተ አይነት ጆኖሳይደር ሀገር እንድትመጣ አልፈልግም ብላ ከልክለዋለች። ሳሪስ ሄዶ ነበር ያው ከጎዳና ተዳዳሪዎች ጋር ቁጭ ብሎ የነበረ ሰውየው አብይ አህመድን ማለት ነው። ስለዚህ በዲፕሎማሲ የወደቀች ሀገር፣ በኢኮኖሚ የወደቀች ሀገር ኦኬ ምንም የሌላትን ሀገር አሁን መጥ በእነ አዶና የሚሰራ ፖለቲካ ትግራይ ውስጥ አይሰራም። አገር ግንባታ እያልክ የገጻ ግንባታ እያልክ ዩቱበርን የገዛ እየመጣ ኢትዮጵያ የምትገነባ ኢትዮጵያ ያለችም ኦልሬዲ ፈረሰች። ትግራዋይን ስትነኩ ጊዜ የትግራይን ምሰሶ ትግራይ የኢትዮጵያ ምሰሶ ናት። ያን የትግራይን ህዝብ ያታላቅ ህዝብ ስትነኩ ጊዜ ፈረሰች። 4 ነጥብ። አሁን ጽምዶም መጥቷል፣ ሌላም መጥቷል። ገና ከዚህ በላይ ታያላችሁ። ገና 4 ኪሎ ያለ መንግስት መፈንቅለ መንግስት ይካሄድበታል በቅርብ ጊዜ ታያላችሁ። ኦኬ በቅርብ ጊዜ ማለት ነው። ለዛ ነው የምታለቅሱት። ኑኑ እስቲ ታውራና ኑኑ እህታችን እንዴት አየሽው? አዶናይ ጩሁልን የኢትዮጵያ ህዝብ እሱ ብቻ አይደለም፣ በጣም ብዙ ዜድ የምትባለው እህታችን ልክሽን ነግርሽ ነበር፣ ግን ፈርጥጠሽ ሄድሽ። ችግር የለም። ይሄ ሁላ ሰው እንዳለ ሁሉም ትግራዋይ ጩሁልን እያለን ያሉና አንቺ እንዳንድ ኢትዮጵያዊ እንዴት ታይዋለሽ ይሄን ነገር? እንደ ሁሉም አድርጌ ከምናገር ለሁለቱ ለጎይቶምና ለሳምራዊት ልናገር። ምክንያቱም ሌሎቹን ስለማይወክል እዚህ መጥተው ስለተናገሩት ሰዎች ብቻ ልናገር፣ ስለሌሎቹ አይደለም የምናገረው። ጎይቶም የምትባል ሰው ግን እሷን ብትሆን ራሳቸውን ችለው ውጭ ሀገር እየኖሩ የፈለጉትን በልተው የፈለጉትን ጠጥተው እየኖሩ እያለ እነዚህ ወጣት ልጆች እንደዚህ በአደባባይ እናቶች ድንጋይ ይዘው ወጥተው የትኛዋ እናት ሀበሻ እናት ናት? ድንጋይ ይዘው ዝም በል ጎይቶም አፍህን ያዝ። አንተ ሚዩት አድርግ አንተ እንዴ ቀደም እሷ ስትረገጥ ዝም ብለህ ሰምተህ ስትናገር ነው እንደምትናገረው። ልሰድብህ አይደለም ላስተምርህ ነው። ዝም ብለህ ነበር እንዳንተ ባለጌ አይደለም። እሷ ስትሰደብ እንደ ሳምራዊት ስዳደግ አይደለሁም። ይጂ ኑኑ ተናገሪ። አጼ ዘርዓያዕቆብ አስገባው ፓስተር ይወዳ ዜድ ሳምራዊት አፍህን ያዝ። አንተ ሻቢያ ዝም በል ብያለሁ። ዝም በል አንተ ዝም በል እንዴ ሚዩት አድርግ ተብላል አይደል? እንደ እሷ ትጨርስና ከዛ ትገባለህ። ሻቢያ ምን አገባ በኢትዮጵያ ጉዳይ? ኑኑ ቀጥይ አንቺ። አጼ ዘርዓያዕቆብን አስገባው ፓስተር ይወዳ። ሻቢያ የምትለው አንተ ዝጋ። ማነው ሻቢያ? ሚዩት አድርግ እባክህ። ማነው ሻቢያ? አንተ ሚዩት አድርግ። አንተ ሚዩት አድርግ። እናት ሚዩት አድርግ። ሀሳቧን እስከምጨርስ ሚዩት አድርግ። ሚዩት አድርግ። ሻቢያ አትበለኝ። ሚዩት አድርግ። ሚዩት አድርግ። ወድል ለዚህ ሚዩት አድርግ። በሪ ሚዩት አድርግ። አያዝ አይላ ማዳዳ ይዛዝ ኑ ቀጥ ኑ አንቺ ተራ ነው። ቀጥይ ኑኑ ቀጥይ። አጼ ዘርዓያዕቆብን አስገባው ፓስተር ይወዳ እየሰማኝ ከሆነ ቴንክ ዩ። ጎይቶም ግባና አዶናይን ምን እንደተናገረ ጠንቅቀህ አዳምጠው እስከ መጨረሻ የሚለውን ነገር ስማው። ልጁ እያለ ያለው እዚህ ጋር ፎቶ የተለጠፈው ልጅ እያለ ያለው ለምን ወጣቶች ይሞታሉ? እንደኔ ራዕይ ያላቸው ማደግ የሚፈልጉ ደግሞ ማንም ሰው ያውቃል የትግራይን ወጣት የሚያህል ራዕይ የለውም። እሱም ቪዲዮ ላይ ተናግሮታል። በጣም አላማ ያላቸው ማደግ የሚፈልጉ መስራት የሚፈልጉ መለወጥ የሚፈልጉ ብሎም ደግሞ የሚችሉ ልጆች ናቸው እያለቁ ያሉት። ስንት አካለ ገደሉ አለ።
ይሄ አንተ ምን ተጠቀምክበት? ጎይቶም አንተ ውጭ ሀገር ሆነ ይሄ መጣ አሜሪካ መጣ እንዲህ መጣ እያልክ የምታወራለት ልጅ ተነስቶ ያንተ ልጅ የሚያህል ልጅ ነው ወጣት አይሙት እያለ ያለው። አንተ በዚህ እድሜ አይሙቱ ወጣቶች ማለት በሚገባህ ጊዜ እሱ ነው እያለልህ ያለው። አንተ እርግጠኛ ነኝ አገርህ ገብተህ አታውቅም። ሳምራዊት እየሰማሽኝ ነው? አንቺ ሜካፕ ቁጭ ብለሽ ስትቀቢ በልታ ማድረግ የማትችል አንዲት ህፃን ልጅ አለች። አስቢበት፣ ጭንቅላትሽን አሰሪው። ሁሉንም ለማለት ፈልጌ አይደለም። አንቺ ሲጀምር በትግርኛም የምታወሪ አትመስልኝም፣ ትግራዊትም አትመስልኝም። ከሆነ ነገር ተደቅለሽ የመጣሽ ነሽ። አንተ ጎይቶም ግን ትልቅ ሰው ነህ። እንዴት ወጣት ይሙት ብለህ ታስባለህ? ጭንቅላትህን አሰራው። እኔ ከዚህ በላይ ማለት አልፈልግም። የዛን ያህልም መሳደብም መነጋገርም አልፈልግም። ግን ሁላችሁም ጭንቅላታችሁን አሰሩ። ለምንድነው ልጆች የሚሞቱት? ለምንድነው ወጣቶች የሚሞቱት? ለምንድነው እናቶች ያለ ጧሪ ቀባሪ የሚቀሩት? በቅርብ ቀን ያየነው ረሃብ ነው አይደለ? እንደዛ ደምን ባስናለቅስበት የነበረ ረሃብ ነው። አሁንም ድጋሚ እናልቅስ እንዴ? ቁጭ ብሎ ማልቀስ እኮ እየቀለለ ነው። ነገ ጠዋት ደግሞ በየቤታችን ሊመጣ ነው። ጎይቶም አንተ ቤተሰብ አልሞተብህም እንዴ? አንቺ ሳምራዊትስ ብትሆኚ ትግራዊት ከሆንሽ ቤትሽ ልጆችሽ አልሞቱብሽም? ዘመዶችሽ አልሞቱብሽም? እውነተኛ አንቺ ትግራዊት ከሆንሽ ጎረቤት አልሞተም? ዘመድ አልሞተም? በሽተኛ የሆኑ ልጆች የሉም? በድንጋጤ ውስጥ ያሉ ልጆች የሉም? እንዴት እስከ መቼ ነው እንደዚህ አይነት አስተሳሰብ የሚኖራችሁ? እስከ መቼ ነው በዚህ ሁኔታ ውስጥ የምትቆዩት ያላችሁት? ጎይቶም ንቃ። በቃ አንተ አንድ እግርህ ጉድጓድ ገብቷል። ትልቅ ሰው ነህ፣ አርጅተሃል። እስኪ ለልጆቹ ምን እንደምታወርሳቸው አስብበት። ለምን እንደዚህ አይነት ነገር ውስጥ ትገባለህ እንዴ? በቃ ማለት የነበረባችሁ እናንተ ናችሁ። ይሄ ህፃን ልጅ አይደለም መጥቶ ዛሬ ጦርነት ይብቃን ማለት የነበረበት። ሳምራዊት ጊዜሽን ጠብቂ፣ ጊዜሽን ጠብቂ። ይከፍልሻል፣ ዋጋ ትከፍያለሽ። እንዲህ መተሽ ልጆቹን ወደ ጦርነት የምትነጂው ነገ ጧት ዋጋ ትከፊበታለሽ። እያንዳንዳችሁ ልጆች እንዲሄዱ፣ ልጆች እንዲዋጉ፣ እናቶች ቢያቅታቸው እኮ ነው። እናት እኮ ቢያቅታት ነው ድንጋይ ይዛ የወጣችው እንዴ? አታዩም እንዴ ቪዲዮውን? ለድራማ የሚሆን ለምን የሚሆን ምንም ይሁን ከየትኛው የሚምጣ ማንም ይፈሳቸው እነዚህ ልጆች መታፈስ ነበረባቸው፣ መሞት ነበረባቸው። አያሳዝኑ? እስከ መቼ ነው እንደዚህ አይነት ጦርነት ውስጥ የምትኖሩት? ዘበር ጉሄድ እንዴት አየው? እስቲ አንተ በዚህ እንድትሄድበት የምፈልገው እኔ ላውራ እኮ አልኳት። አንዴ ከሱ በኋላ ትቀጥላለህ። ከሱ በኋላ ትቀጥላለህ። ጎይቶም አመን ዞይቶም ማለት ዘበር የትግራይ ልጆች ሁሉም የትግራይ ልጆች እየለመኑ ነው ያሉት። የኢትዮጵያ ማህበረሰብ ኧረ አድኑን ከዚህ ነገር እያሉ እየጠየቁን ያሉት እና ምን ማድረግ አለብን ብለህ ታስባለህ? እስቲ ሄድበት። በነገራችን ላይ አፄ ዘርዓ ያዕቆብ እንደ ግለሰብ እኔ ክሬዲት ብሰጥ ዋና አማራዎች እና የተወሰኑ ቲክቶክ ላይ ያላችሁ ልጆች የትግራይን ወጣት ስላነቃችሁት እናንተ መመስገን አለባችሁ። ሲሪየስሊ ነው የምልህ። በእኛ ዘመን ትግራይ ውስጥ ህወሓት አውሬነቷ ተገልጦ እናት ወጥታ እንዲህ ስለተጋፈጠችው ይሄ ለእኛ ትልቅ ስኬት ነው። አንድ ወንበዴ የአድዋ ትግሬ ተገንጣይ አሁን መታ አዶናይ ጮኸ ድምፅ ሁኑን ብሏል ብሎ የሚጮሁት እነዚህ ተገንጣዮች ናቸው። ካልተገነጠል የሚሉ ናቸው። መቼም አይሳካልህም ነው የምልህ። አዶናይ ላይ ውርጅብኝ እሱን ካልቀጠቀጥ እስኩን ካልገደልኩ ምትል የአድዋ ወንበዴ አይሳካልህም። ይሄ ደህና አድርገን ነው የምንነግርህ። መቼም አይሳካም፣ አይሆንልህም። አዶናይ ወጣት ልጅ ነው። ጦርነት አልፈልግም ስላለ ይሁሉ እናንተ በጦርነት እንደምትኖሩ ስለምታውቁት ነው። የአድዋ ትግሬዎች የትግራይ እናት ወጣ ልጇን አዝላ አንተን በቃኝ ጦርነት አልፈልግም ስላለ ምንድነው ያበሸቃችሁ? በተለይ ሻቢያዎቹ። ሻቢያ ሄዳ ሀገር ላይ መወጋት ትችላለ። ቅድም የገባችሁ ልጅ በነገራችን ላይ ሻቢያ ናት። ጦርነተኛ ሀገር መብታችን እኮ ነው አናደርግም ማለት እንዴ? ጦርነት አንዋጋም ማለት መብቱ ነው። አንድ ወጣት ልጅ የተማረና በጣም ስልጡን የሆነ ልጅ አልዋጋም ጦርነት መጥፎ ነገር አይደለም፣ የእናንተ የአድዋ ትግሬዎች ልጆች ቁጭ አድርጋችሁ የመቀለ የእንደርታ ልጆችን ልታስበሉ ነው ማለቱ ምንድነው ጥፋቱ? ለአድዋ ስልጣን ለአድዋ ትግሬ ስልጣን የመቀለ ሰባ እንደርታ ልጅ ማለቅ የለበት። ለምንድን ነው የሚያልቀው? የራሱ ልጅ አዋጋ፣ የራሱ ልጅ አጋድል እንዴ? አዶናይና እነ ዜድ ተጋሩ የኢትዮጵያውያን ድምፅ ሁኑ ብለዋል። ቃል በቃል ላይ የተናገሩት ድምፅ ሁኑን፣ እኛ በቃ ጦርነት አንፈልግም ብለዋል። የትግራይ እናት በተለይ ደግሞ የመቀለ ሰባ እንደርታ ወጣቶች እኛ ጦርነት አንፈልግም ብለው ሸሽተዋል። ግማሽ ሚሊዮን ይሆናል አዲስ አበባ የገባው። ሶማሌ ክልል፣ አፋር ክልል፣ አማራ ክልል፣ ኦሮሚያ ክልል እንዳለ ተበትኗል። ወጣቱ በቃ አልፈልግም ብሏል። ያልቻለው ባህር እየገባ በባህር እየሞተ ነው። በማን? በዚህ በቆሞ ቀር በሆነ በህወሓት በሚባለው ደመጣጭ ቡድን ምክንያት። ህወሓት የትግራይ ካንሰር ነው። ስሙኝ፣ ህወሓትን የምትደግፉ ሰዎች በተለይ ጎይቶም፣ አንተ ሻቢያ አውቃለሁ፣
እንደናንተ አይነቱ ወንበዴ ተገንጣይ፣ እንደናንተ አይነቱ ደመጣጭ፣ እንደናንተ አይነቱ ኋላ ቀር ይሄ አርቆ ማሰብ የማይችል ፍጹም መሀይም የሆነ ድርጅት መቼም ጦርነት አይጀምር። የትግራይ እንዴት ነው አንድ ሰው አዶናይ የሚያክል ሰው እኔ ጦርነት አልፈልግም በቃኝ ማለት ምን ማለት ነው? ምን ችግር አለው? ለምን ትበሳጫለህ? ለአንተ ለመገንጠል ሱስህ ወጣት ማለቅ አለበት? አያልቅም። የራስ ልጅ ወስዳ አዋጋ። አንተ ሄደህ ተዋጋ። አንተ እዛ ቆመህ ይራበህ። እስቲ እንዴት አድርገህ ነው የምትዋጋው? ጄኖሳይድ ይሉናል፣ ጆሮአችን ያደነቆሩናል። እንዴ ምግበይና ደብረ ጽዮንና ማነው ፈትለወርቅ ገብረ እግዚአብሔር ወጣ ግን ጄኖሳይድ አልተደረገብንም ስትል አያምህም። አንተ በዚህ በጨፍጨፈኸው በሳምሪ ቡድን የተጨፈጨፉ ወገኖችህን ግን አታስታውሳቸውም። ገዳይ የሆነ ቡድን ሄዶ ሱዳን ቁጭ ብሏል። አማራ ክልል ላይ የጨፈጨፈው ህዝብ ቁጥርና ስፈር የለውም። ያኛው የሚጮህለት የለም። አንተ ጆሮን አደነቆርክ። ያንን ጊዜ አሁን አይደለም፣ ጊዜው ተለያይተዋል። ያኔ የዓለም ህዝብ አጭበርብረሃል። አሁን ግን የሚጭበረብር የለም። ልብ ብለህ ልታዳምጥ የሚገባው ይሄ ነው። አሁን ላይ ህዝቡ የኢትዮጵያ ህዝብ በሙሉ ባንባል አንተ ተመልሰህ መታ የምታስተዳድራት ኢትዮጵያ የለችን ከዚህ በኋላ። የትግራይ ወጣት የትግራይ ኤሊት በቂ የሆነ ኤሊት አለን። የትግራይ በቂ የሆነ የተማረ ጀግና ህዝብ አለን። ከነሱ ጋር እንሰራለን። አንተ በወንጀል መጠየቅ ያለብህ አራመኔ ደመጣጭ ቡድን ነህ። አንተ ወደፊት ልትመጣ አትችልም እንዴ! አንተ ወደፊት ልትመጣ አትችልም። ይሄ እኮ ነው ለአድዋ ወንበዴ ተብሎ የእንደርታ ልጅ የሚያልቅበት ዘመን አብቅቷል። የራስን ልጅ አውሮፓና አሜሪካ ቁጭ አድርገህ አሁን ጎይቶ የሚባል ትልቅ ሰው ነው ሲያስታውቅ። ሻቢያ ነህ ግን ለአንተ ለትግራይ ከተቆረቆርክ ልጅህን ላክለት። የአንተ ልጅና አንተ ገብተህ ተዋጋ። እንዴት ነው ሰው ጦርነት የሚናፍቀው? ልንገንጠል ወዴት ነው የምትገነጠለው? በየትኛው አቅምህ በየትኛው ሞራልህ ነው? አሁንም ወደፊትም እደግመዋለሁ እና አዶናይን የሚቃወሟቸው በሙሉ እያንዳንዳቸው በተፈተሿቸው ወይ ሻቢያ ናቸው ወይ ተገንጣዮች ናቸው። እነዚህ ካልተገነጠልኩ የሚሉ ናቸው። ይሄ ነው እውነታው፣ ይሄ ነው። አዶናይ ልትቃወሙ አትችልም። አዶናይ ስልጡን ሰው ነው። አዶናይ የተማረ ወጣት ነው። ያንተን አውሬነት አጋረጠ። አውሬ መሆንህን የኔ ደቂቃ ለጄሜን እሰጠዋለሁ። ጄሜን ይቀጥል። ዘራ ያዕቆብ ቅር ካለ ጄም ቆይ እሰጠዋለሁ። ቆይ አንድ ጎይቶም ያወራና ቆይ ከጎይቶም በኋላ ወደ ጄም ይሄዳል። ቴንክ ዩ። እኔ ዋነኛው ነገር ሀሳብ ኤርትራዊ አልከኝ ትግራዋይ አልከኝ አዶንኬር ትግራዋይ ደግሞ መሀል ትግራይ ነኝ። ትግራዋይ ግን ሁላችንም የምናወራ ስለ ትግራይ ምናወራ ትግራዎት ነው፣ አይመለከታቸውም ነው። አንድ ፐርፌክት ማወራው ስለ ትግራይ ማወራው ተጋሩ ናቸው። ችግር ካለ ተጋሩ ለተጋሩ ይመለከታል። 10 ጊዜ ብንጣላም በችግር ሰዓት አንድ ነን። 4 ነጥብ። ለጥቅም ሊኖር ይችላል፣ አይመለከትህም። አሁን ፎር ኤግዛምፕል ልበለ በ17 ዓመት ትግል ጆን ከጻድቃን ሳልጠራ ጀነራል ጻድቃን ሳልጠራ ጆን መዲድ ሳሞራ ተጋሩ ናቸው። ህወሓት መስራቾች ደደቢት መስራቾች ናቸው። ለትግራይ የታገሉ ሰዎች ናቸው። ኦኬ ሄዱ ጎድ ኢትዮጵያ መሰረቱ። ምንም ማታወቅ የምትባል የት እንደነበረች የት ያደረሳት የትግራይ መጀመሪያው መጨረሻው መሀልኛውም ሁሉ የብሔር ብሔር ተሰብስቦ አንድ የፈጠረ መነሻም ከትግራይ ቢሆንም እነ ሳሞራም እነ ጆን መንጋግን ቢኖሩም በአሁን ጥላቻ ስናስበው በአሁን ጦርነት በትግራይ እናቶች የተጨፈጨፈ ጆን መንጋግ ለትግራይ ህዝብ ምን እንዳደረገ ሁላችሁም በራሳችሁ ነበረ ድምፅ ላይ በጆሮአችን አለ። የሚረሳ አይደለም። ትግራዋይ መቼ ይረሳል? ለጥቅሙ ሲሮጥ ነው። ጌታቸው ለአብይ ሚኒስትር ተው ነበረ። አብይ ለጌታቸው ሚኒስትር። አሁን ላይ አንድ ወንበር ፖለቲካ ነው። አሁን ሰዓት ወደ ህፃኖች እንግባ። ወደ ጓደኛዬ ነው። ትልቅ አድርጉኝ ትንሽም አድርጉኝ አይዶንኬር። ወደ እድሜዋ ቆራሴ ነው። ሻዕቢያ ያረጋችሁ፣ ኢትዮጵያ ያረጋችሁ፣ ትግራዋይ ያረጋችሁ አይዶንኬር። ግን ጻዕዳ ነጭ ትግራዋይ ነኝ። ለዛም አከራካሪም በሚለው አብይ የማይጸብ ተወላጅ ነኝ። ጻዕዳ ትግራዋይ ማንም አልወክልም። ራሴ ለመወክል መጀመሪያ ትግራይ ህዝብ አልወክልም። እኔ ስወክለው ራሴ ቤተሰብ አልወክልም። ራሴ ነው የምወክለው። እኔ
ስለ ስድራዬ ስለ ቤተሰቤ ሚስቴና ቤተሰብ ሳሳድረው ስለ መጀመሪያ ስለ ቤት ስኖር ነው። ስለ ጎረቤት ማስበው፣ ስለ ዞን ሳስበው፣ ስለ ወረዳ ሳስበው፣ ስለ ክልል ስለ ሀገር ማስበው። ትግራዋይ ችግር አለን? አዎ የራሳችን ነው፣ በራሳችን እንፈታዋለን። ምን አገባችሁ ስለሌሎች? ምን አጫጫዋችሁ? ድምፅ አልከ ስላልከ አንተ ድምፅ እንሆን ቲክቶኮች እንደዚህ ድምፅ እንሆን ስላሉኝ ተጋሩ ናቸው። አዎ ለትግራዋይ ይመለከተዋል። የት ነበር አዶናይ? ምን ነበረ? እኛ እናውቀዋል። ተጋሩ ችግር አለበት፣ ችግር ፈጥሯል አልፈጠረም? ለትግራይ ህዝብ ጉዳት ፈጥሯል አልፈጠረም? አሁን ሰዓት እኛ ይመለከተናል። ምን አገባችሁ እናንተ? ስለ ጻድቃን ብታወራኝም ከትግራይ ቢወጣም እኛን የሚመለከተው ማንንም አይመለከተውም። ለትግራይ ያልሆነ ለማ አንዳርጋቸው ጽጌ ገዱ አንዳርጋቸው ቲም ለማ እየተባለ ለነሱ ለክላቸው ድምፅ ያልሆኑ በአማራ ድምፅ ስለ ትግራይ የሚደረጋት ድምፅ ምንድን ነው? አንተ ያልከው ወንድሜ አጼዎች ትግሬዎቹ ድምፅ ነው። ሆይዚስ አንተ ድምፅ ከምትሆን እኛ ተጋሩ ለተጋሩ፣ አማራ ለአማራ፣ ኦሮሞ ለኦሮሞ፣ ኢትዮጵያው ናስ መጀመሪያ ቤታችን እናጽና ሁላችንም። እኔ ትግራዊ አሁን ስለ አማራ ፖለቲካ ብነፋ ግን ኢትዮጵያ አስቤ ነው ኖ ቤቴ ላጽና። መጀመሪያ ቤቴ ስላጸዳ ብራንዳ ባጽራ ዋጋ ያለው ምን ዓላማው ምንድን ነው? ትክክል ነው። እንደ ኢትዮጵያ ካሰብነ ኢትዮጵያዊ ነኝ አይደለሁም ራሴ ይመለከተኛል። አፍሪካውን አይደለም ራሴ ይመለከተኛል። ስደት ነው ካልኖርኩ የት አለው ምን እንዳለው ራሴ ነው የማውቀው። የት አለው ብናገርም ቲክቶክ ስለሆነ አደንከር ምንም የለውም ምን እንግሊዝ ግን እኔ ሰው ነኝ። አመጣሁት አማጣ ላይ የተፈጠርኩ ቤት አለኝ። ስለ ቤት ላስ ብራንዳ ባጸዳው ቤት ቋሽ ነው ዋጋ ያለው ስላለ ነው ምስናወራ አድራ የምተችተው ማትግራዋይ ነው። ማንም ክልል አንድ ጥያቄ እችን በዚህ ግዛት እንድትሄድ ነው። ኦኬ አሁን እያረክ ያለው ትግራይ የምትታገለው ቲዲኤፍ አሁን የሚታገሉት ቲዲኤፍ ወታደሮቹ የሚሰበሰቡት ወታደሮች ትግራይን ሀገር ለማድረግ ነው ብላችሁ ነው እናንተ የምታስቡት? ኦኬ ጨረስክ? ልመጣልህ ነው ወደዚህ ልመጣልህ ነው። ዋናው ነገሩ ትግራዋይ የሚመለከተው እኔም ስለ ትግራዋይ ድምፅ የሚሆን ትግራዋይ ነው። መጀመሪያ አማራ ድምፅ ሊሆን ይችላል። ኦሮሞ መቼ የት የሚልበት ጊዜ አለ። የራሱ ችግር እያለስ ስለ ትግራዋይ ድምፅ ከሆንኩ እኔ ስለ አማራ ድምፅ ከሆንኩ ስለ ኦሮሞ ድምፅ ከሆንኩ እንደ ኢትዮጵያ ማሰብ አይደለም። መጀመሪያ ቤቴ ማጽዳት አለብኝ። ቲም ለማ አትፍራት። መጀመሪያ ወሬዋል ቲም ለማ ሲባል በነበረ ህወሓትን መጥፋት ነው ወይ? ህወሓት መጥፋት ማለት ያ ሁሉ መከላከያ ነበረ በኢትዮጵያ ውስጥ ትግራዊ በመሆኑ መከላከያ ህወሓት ነው እንዴ? ሲታሰር ያ አማራ ጎንደር የነበረ ኦሮሞ የነበረ ሲቃጠል እንደ እሳት ህወሓት ነው። ድምፅ ያልሆነ ይሄ ሰውዬ እንዴት ድምፅ ሆንክ ማለት? ትግራዊ ጦርን መፈለግ አለ መፈለግ አይደለም። ጦርነት የፈለገ ትግራዋይም ፓርቲም ቲዲኤፍ ይምን ሶዛት ያሉት ግን እንዘጋጅ። ትናንትም ነበረ አልታገልክም ቤተሰብ አልታገልክም ሲባልበት በየቦታው ነው። እነ ጻድቃንም እነ ጌታቸው ቢል በደርግ ነበረ። ለምን አሁን ይፋ የሆነ እንደዚህ ተደረገ ቢባል ዓላማው ሌላ ነው፣ ጀርባው ሌላ ሰው አለ። ችግር አለ። አዎ እኛ በእኛ እኔ የቤተ ቋሻ ራሴን ማጸዳው ብያቸዋለሁ። ቤት ሳላጸዳማ ብራንድ አላጸዳም። የትግራይ ድምፅ ሆነብኝ። ስለ አንተ ስለ አማራ ድምፅ ሆነ መጀመሪያ፣ ስለ ኦሮሞ ድምፅ ሆንክ፣ ስለ እናት ድምፅ ሆነ መጀመሪያ። እኔ ትግራዊ ይመለከተዋል። ትግራዊ በችግር ሰዓት አንድ ነን። ጌታቸው መጨረሻው የት እንደሚመጣ እናውቀዋለን። ወደድክም ጠላህም። ምክንያቱም ፓርቲ ዓላማ ላይ በትግራይ የሚደራደር ሰው የለም። መጥፎ አሉ። አዎ መጨረሻ ባንዳ ሆነዋል። አዎ ለጥቅም ሆነዋል። አዎ ባደላይ በመጣ ግን ሲንግል ሰው ነው፣ ወጣት ነው። አዎ ለትግራይ ህዝብ ነው። ወጣቶች ወንድሞች በትግል ማን ጦርነት ፈለገ? ፕሪቶሪያ ኦኬ ተስማምተናል። ኦኬ ጎ ሄድ እንሄድበት። አልተፈጠረም ብናርጋ። አሁን ግን ጦርነት ፈልገ ስለሰለጠንክ ጦርነት ውጊያ ነው። ስለ ተዘጋጀ ጦርነት ብቻ ነው እንዴ? አንተ ስፖርት ስትሰራ እኮ ሰው እኮ አይደፍርህም። ጥንቻ ከደፈርክ እንደራደር ነው የሚልህ። ማዘጋጅ መጥፎ ነው እንዴ? ሌላ ሰው በትግራይ እንደ መማር አለበት። ጦርነት ቢፈልግማ የትግራይ ህዝብ ወይ አመራሩ ሻዕቢያ ደም ፈጥሮሃል ሻዕቢያ እንምታው ሲባል ኖ እኔ የተማርኩ ሰው ነኝ መጥቶ በድሎኛ። አሁን የሚሰበሰቡት አይ ያጠቃለልክም እንዴ? ብዙ ሰዓት እያወራ እንትን እያልኩ ያሉት ምንድን ነው? በዚሁም እንድትመልሰው ሰው የሚታገሉት እነዚህ ታፈሱ የሚባሉት ሌሎቹም አሁን የተቀመጡት የሚታገሉት ሰዎች
ትግራይን ሀገር ለማድረግ ነው እንጂ መጨረሻው ጠይቀኛል። መጨረሻው ልደመድም ስጨርስ ብዬ ነው። ትክክል ነው። መጨረሻው ልደመድም ብዬ ነው። ሶዛት በትግራይ አመራር ሰራዊት ነው ፓርቲ ህወሓት መጥፎ ነው ጥሩ ነው አማራ አይመለከተውም። እንደ ኢትዮጵያ ገዢ እንደ ኢህአደግ አራቱ ድርጅቶች እንጥላቸው ሁላቸውም ኢህአደግ እንጥላ ወይስ እንውደደው ጥሩ ሰርተዋል መጥፎ ሰርተዋል የሁሉ ሐሳብ ነው። ህወሓት መጥፎ ሰርተዋል ለትግራይ ህዝብ ይመለከተዋል። ጥሩ ሰርተዋል ለትግራይ ህዝብ ይመለከተዋል። ባይት ሁሉ ትዴፍ የወጣ ህወሓት አይደለም። ባይቶናም ወጣል ውናት መጥቷል። ግን ጦርነት ካለቀ በኋላ ግን ሻዕቢያ መጥቶ እኔ ሄደ ጠላት የማን ነው ዋና ሰው ብልግና ነው ብልጽግና የሚባል ብልግና ጻያለው ጠው ብልግናም በገስ አለ ጠላት አለ ዘሄድ ሻዕቢያ መጥቶ ሳዝበ ኦኬ አስጨፈጨፈኝ ሌላ ሽርካ ለጀርባው ላይ የብልጽግናም ሌላ ሀገር አለው አደንከር አላቅም። ግን መጥቶ ሲደበድበኝ ሶዛት ስንታረቅ ደግሞ አሁን እንደማያዋጣው ደብረ ብርሃን ሲደርሱ ደግሞ እንደማያዋጣው ድቀት ተበትኖ የነበረ ዳቦ ሆነ ሲመጣ ሲያየው ደግሞ መታረቅ ሲፈልግ ደግሞ ሻዕቢያ እንምታዋል ኖ ፓርቲ እንደ ፓርቲ መጥቶ ደብድቦኛል። ህዝብ ፖለቲካ ይዞ መጥቶ ደብድቦኛል አውቃለሁ። ግን ደም በደም አልፈልግም። ታዝያ አልገባም ያለ ሰራዊት ትግራይ ተቃለልክ። ሁለተኛ ድል ላይ ተቃለልክ። ለታ ሶዛት ግን እኛ አሁን ትግራይ ቲዲኤፍ የሚባለው የትግራይ ተወካይ አንድ ውክል ፓርቲም የለውም። ቲዲኤፍ ባይቶናም አለ ውናትም አለ። ከዛ ፓርቲ ወጥ ሰዎች አለ። የናቶ ከ17 ዓመት ጀምሮ ቲዲኤፍ የትግራይ ተወካይ ነው። መንግስቱ መልሷል። በቃኛ ታግሻለሁ። ጊዜያዊ መንግስት ተባው አሁን የትግራይ ህዝብ የሚታገለው ወደድም ጠላንም ሆናልም አልቋልም እንደ ኢትዮጵያ ውስጥ እኛ ምን አፕሩቭ ለማድረግ እንጂ እኛ በቃ ሀገር ነን። በቃ ምን አድርጉ እንፋታ ባልና ሚስት ይፋታል። ሲፋታ እንደ ብርሃኑ ጁላ ሂዱ ተገንጥሉ አይደለም። ሴትና ባል ትዳር ሲፋታ ምንጠይቀው ነገር አለ። እቃም ትካፈላለህ ወይ ነገር ትደረጋለህ። ያ ነገር እንደ ኢትዮጵያ መጥቶ የሚያስተርፍ ትግራዋይ ካሁኑ ሰዓት አለ ብላችሁ ዳታ ትግራዋይ ለትግራዋይ እዛ ሰዓት ይታ ለዛ ያድርሰን። ግን እኛ ግን ዝም ብለን ብናወራ ለትግራይ እኔ አዋቂ ህወሓት ጠላ ውናት ጠላ ባይታ ጠላ ትዲኤፍ ጠላ የሚል ሰው ወደድም ጠላም መጨረሻው አንድ ነን። ለፖለቲካ ለጥቅማችን ብለን እንራዋጥ ያለን ስለ አማራ ማይመለከቱ ስለ ኦሮሞ ማይመለከቱ ስለ ትግራዋይ ነው። አሁን ሰዓት ህወሓት ስለጠላ ቢጠላው ትግራዋይ ነው ወደ ቤቱ። ቴንክ ዩ እና አገራችን አፕሩቭ ለማድረግ ብቻ ነው አዲስ አበባ ምን ሄደው ሌላ አገር መሳድሮ። ኦኬ አሁን ጎይቶም እሰጣለሁ ባይዘው በዚህ ላይ ብዙ ጥያቄዎች ስላለኝ ነው። ኤኒዌይስ እየሰማችሁ ነው። አሁን እነዚህ የሚታፈሱት ሰዎች የትግራይን ሀገር ለመገንባት እንደሆነ ያው ወንድማችን ጎይቶም እየነገረ ነው። ጂኤም ጎሄድ አመሰግናለሁ። ቅድም ለተኪዳን ለተንቺኤል የሚባለውን ስም ጠልቼ ሳይሆን ግን ለተንቺኤልና ለተኪዳን ሆነው ስማቸው ሳምራዊት ላምራዊት ሜሮን ምናምን እያሉ የአዲስ አበባን ስም እየቀሙ ከልማዓት ጉጅለ የልማዓት ጉጅለ ልጆች በጣም ይገርመኝ። ስሙ አንተታ እነዚህ በትግርኛ ልማዓት ጉጅለ ይባላሉ። የልማዓት ጉጅለ ልጆች ናቸው። ኩትሻ ይባላሉ፣ ልማዓት ጉጅለ ይባላሉ። በትግርኛ ደግሞ አንድ ምሳሌ አለ። ካፈጠሪያስ ፈጣሪያ የሚባል አንድ ምሳሌ አለ። እነዚህ የልማዓት ጉጅለ የህወሓት ካድሬዎች ስብስብ ሀሳብም የላቸውም። ሰው ማለት ትግራዋይ አይደለም አማራ ነው። ጂኤም ከሱ ቆይ እንደዛ አይሰራም። ቆይ አንዴ ይጨርስ ሀሳቡን ከዛ ሰጥሻለሁ። ረጋ ካፈጣሪያ ፈጣሪያ ይባላል። እንደዛ መሆን አለበት። ጉጅለ የልማዓት ጉጅለ ስብስብ ምንም ትርጉም የለውም። እነዚህ ለጥቅማቸው የህወሓትን የእርዳታ ስንዴ 5 ኪሎ እንዳትቀርባቸው ህወሓትን የሚደግፉ ናቸው። ስለዚህ እነዚህን እንደ ትግራይ ህዝብ አድርጎ መውሰድ ትክክል አይደለም። ያው እናንተ ትግራዋይ የሚባለውን ማንነት እንደ ማንነት ስለምትቀበሉ ነው። እኔ እንደ ግሌ ትግራዋይ የሚባል ማንነት የለም ብዬ ስለማምን እሱ ሌላ ጊዜ እንከራከርበታለን። ግን አሁን ምንድን ነው ትናንት ዮናስ የሚባል ፖሊስ የአድዋ ተወላጅ በጥይት ኩብረሙን ሲገለው የተንቤን ተወላጁ ለምንድን ነው ታዲያ አፍሽን ያልከፈትሽው? ዮናስ የሚባል ፖሊስ የአድዋ ተወላጅ እናንተ ደቂ አፄ ዮሐንስ ሕዚ ከዓ መፂኹም ምንድን ያለው በአማርኛ ሲተረጎም የአፄ ዮሐንስ ልጆች አሁን መጣችሁ ብሎ እኮ ነው በጥይት ግንባሩን አፍርሶ የገደለው የተንቤን ተወላጅ። ይህን ትክጂዋለሽ አንካጂ
ይህ እኮ ክህደት እኮ ነው። የአድዋ ተወላጅ ስለሆነ ነው። ዮናስ የሚባለው የአድዋ ተወላጅ ነው። የሞተው የተንቤን ተወላጅ ነው። የአፄ ዮሐንስ ልጆች አሁን ደግሞ መጣችሁ ብሎ በጥይት ግንባሩን አፍርሶ የገደለው ትናንት ነው። መቃብር ቦታ ታፍሳላችሁ፣ ቤተክርስቲያን ታፍሳላችሁ፣ እንዴ መስጊድ ውስጥ ታፍሳላችሁ፣ ጠላ ቤት ታፍሳላችሁ። ስለዚህ እየሆነ ያለው ትግራይ የምትባለውን ማንነትና ትግራይ የምትባለውን ሀገር የአድዋ ስለሆነች በእንደርታ ወጣትና በተንቤን ወጣት በአጋመ ወጣት ሀገረ ትግራይ የምትባለው አድዋ አትመሰረትም እያለን ነው። እየነገርን እኮ ነው አሰርግጠን። የእንደርታ ወጣት ለአንተ ለአድዋ ይሞትልህን ሂደህ ተገልበጥ። አንተ ሓንቲ ያ ሓታ ካብ ዘለኻ ዝሓው አታ ሚውት አድርገው ሚውት አድርገው ካዘባዘብ ሚውት አድርገው አንተ ያቀለይከ ሚውት አድርገው የራሱ ጉዳይ ከራስህ ጋር ታወራለህ። የእንደርታ ወጣት የተንቤን ወጣት ለአድዋ ትግራይ ብሎ የሚሞትልህ የለም። ሂደህ ተገልበጥ አንተ። የለም በፍጹም የለም። አሁን መቀሌ ውስጥ ያለው እንዴት አድርጎ መከላከያ ሰራዊት ይገባል ነው። እንደርታ ውስጥ ያለው የእንደርታ ህዝብ መከላከያ ይድረስልን ነው እንዴ። ተንቤን ውስጥ ያለው እንዴት አድርጎ መከላከያ ይግባልን ነው፣ ይድረስልን ነው። አጋመ እንዴት አድርጎ እንዴ መከላከያ መቼ ነው የሚመጣው እያለ ነው እሪ እያለ ያለው። መከላከያ ነው የሚገባ እንዴ? አተዛላ የዛች የእንጭቅ ልጅ ዝም ብለህ ሚውተር መጥፎ ነገር ሆነ። አንተ ስካር እንዳይለቅብህ ነው። ዝም ብለህ ሚውት አድርግና ተራስ መጣ ታወራለህ። ሚውት አድርግና ተራስ መጣ አውራ እንዴ። መሬት ላይ ያለው የታውቁታላችሁ እናንተ የልማት ጉጅል ልጆች ያውቁታል። ኢትዮጵያ ትግራይና ወደዛ ሆናኒ ትግርኛ ዛሬ ሚት ግበር ለካነ ወደዛ አይ የአንተ ታይም ላይ በደንብ ሰምተዋል። አንተ ደግሞ እነሱ መስማት አለ። ቤቱ ስለ ትግራይ ቤቱ አስበው እንጂ ትግራዊ አይደለም ሆኖ ክልል እየለየ ነው። ጎንደርም ፋኖም ጎንደርም ደባርቅ እየለየ ነው ማለት ነው። በዚህ አይነት በዛ ፕሮፓጋንዳ አስቡት። ለትግራይ ሌላ ክልል ነው። ለጥቅም እያሰበ ነው። ይሄ እንደዕላና ሚት ግበር ለካኝ ሚት ግበር አብተራሃ ተዋጋ ተራሲ መጣ ታወራለህ። ጎይቶም ከዚህ በኋላ አውርዳለሁ። እኔ እንደውም ጎይቶም ሚት አድርግ ሚት ገርካ አብተራሃት መተዋጋ ተራሲ መጣ አውራ። ስለዚህ የእንደርታ ህዝብና የተንቤን ህዝብ የአጋመ ህዝብ አስተውሉ። ሽሬ አክሱም አድዋ አሻዓ ናቸው። ከህወሓት ጋር እንሞታለን ነው። እንደርታ ተንቤን አጋመ ግን በፍጹም አይሆንም። አትለያየም። አንድ ዕላንካ ወድዛ ቆናነት ወድዛ ፈላሲ ላውርድና በኋላ ትመጣለህ። ፕሊስ ሚዩት አድርጉት። እንዴ ሰው ሲያወራት ጣልቃ የምትገቡ ለዛም በጣም አሪፍ ነው ያለው። በቃ ዝም ሚዩት አድርጉት። እናንተ 200 ኩንታል ወርቅ እያፈሳችሁ ስራ ያላችሁም 24 ሰዓት ተዘፍቃችሁ የምትሉት እዚህ እናንተ ናችሁ። ለምን በህወሓት ነው የምትከፈሉ? እኔ ሆየና እንዳረግጥሽ እኔ መጥፎ ተናግሬ አላቅም። እንዳረግጥሽ አደራ። ሚዩት አትክፈች። ተራሽ ሲያመጣ ፈለግሽውን አውሪ። እረግጥሻለሁ። እናንተ ስራ የላችሁም በህወሓት የምትከፈሉ። እኔ ሆየና አንቺ የእንጭቅ ልጅ ሚዩት አርጊ። ልማዓት ጉጅለ ሚዩት አርጊ። ተራሽ ሲመጣ አውሪ። ተራሽ ሲመጣ የፈለግሽውን አውሪ። መብትሽ ነው። የኢትዮጵያን ህዝብ 27 ዓመት አላናግር አላችሁ። አሁን ደግሞ ትግራይ መጣችሁ ደግሞ የእንደርታን ህዝብ የተንቤን ህዝብ ጨፍልቃችሁ ልትገሉ ልትጨፈጭፉ። የአድዋ ሰሊጥ ነጋዴ ንፋለጥም ሆንም ማለት የለም ነው። ከዚህ አሁን ምን ልፈልጌ ነው፣ መሬት ላይ ያለው ሀቅ እሱ አይደለም። እናቶች እያለቀሱ ያሉት ትናንት ተሳስተናል፣ ለዚህ አደገኛ አሸባሪ የአድዋ ስርዓት የአድዋ ተስፋፊ ያህል ህወሓት የሚባል ድርጅት ከሱ ጋር ወግነን የኢትዮጵያን መከላከያ ሰራዊት በቀጥታ ልጆቻችን እየሰጠን በርበሬ እየሰጠን ብዙ ነገር እያደረግን ወንጀል ሰርተናል በኢትዮጵያ መከላከያ ሰራዊት። ያ ስህተት አይደገምም። አሁን መከላከያ ይግባልን ነው። ስለዚህ ነገሩ ተቀይሯል ለማለት ነው። አመሰግናለሁ ዘሪያቆ።
መግባት አለበት ብለህ ነው አንተ የምታስበው? ያለው የህዝቡ ነው። የኔ ከሆነማ የዛሬ 1 ዓመት ነበር የህዝቡን ነው የምየረከው። እነዚህ ሰዎች ሌላ ቦታዎች ላይ ሰላማዊ ሰልፍ፣ አድዋ ላይ ሰላማዊ ሰልፍ እየተደረገ ነው እንዴ? አድዋ እኮ የእነሱ ደጋፊ እኮ ነው። እነሱ ጋር ሰላማዊ ሰልፍ እየተደረገ፣ መቀሌ ብቻ ነው ሰላማዊ ሰልፍ እየተደረገ ያለው ማለት ነው። ህዝቡ እየወጣ ያለው ተንቤን፣ እንደርታ፣ አጋመ፣ ይሄ ነው መሬት ላይ ያለው ሀቅ ገብቷል። ሀሳብ አለን። አፄ ያዕቆብ አንዴ እሰጥሃለሁ። ቆይ አንዴ ከእንትና በኋላ ቅሱ በኋላ እሰጥሃለሁ። ቅሱ ጎሄድ ቅሱ አለሽ? ቅሱ እሱ ሰው ለመሳደብ ብቻ ነው እንደምታወሪው። ማክሽን ጎሄድ የትግራይ ልጅ አይደለም እኮ ጂኤም ኦሮሞ ሊሆን ይችላል፣ አማራ ሊሆን ይችላል፣ አይታወቅም። ይሄ ዲቃላ ነው። እኔን ነገር አፄ ዘርዓ ያዕቆብ እያልኩሽ ነው። ስለ እንትኑ ላይ ነን ያለነው። የምስኪን የትግራይ ህዝብ እንትን በእርዱን የኢትዮጵያ ማህበረሰብ ድምፁን እያለ ነው ያለውና አንቺ እንዴት ነው የምታዩ? የትግራይ ህዝብ ለኢትዮጵያ ህዝብ ድምፁን አላለም። ምንም የለም ትግራይ ውስጥ ምንም የለም። ምንም የተፈጠረ ነገር የለም። እኛ ማለት ነው ምንም ነገር የተገብረ የለችው ለቀጥ ትክክለኛ ተናገር መጋር ገና ሻዕብ ያምጽና ነርጉጽኩም ኢና ትምርሰሐ አንዴ መጀመሪያ ትክክለኛ ወደ ገና ሻዕብ ያባርስኺ ያያድን ያንተ ሀሳባለን ወንድሜ ሚታርጉት ከዚህ በኋላ አንዴ ትልሽልው ላይ ያስገባ እንዴት መልስ ማለት ነው። መጀመሪያ በሰላም ሳወራችሁ ጋይስ፣ በሰላም ሳወራ እንደዚህ እያልክ የተሳደብክ አይደለም። አንተም ታይም ይሰጣለሁ። ከሷ በኋላ ትመጥ ትችላለህ። ረጋ ብለህ እንትን በል ትጨርስ። ጎሄድ ትክክል። አሁን ማለት ነው የትግራይ ህዝብ እርዱኝ ያለ የለም። ድምጽ ሁኑን ያለ ነገር የለም። ትግራይ ማለት ነው ትግራዋይ ማለት ነው ለህዝቡ በቂ ነው። አንተ የኢትዮጵያ ህዝብ እርዳኝ ያለ የትግራይ ህዝብ የለም። ኢትዮጵያ ራስዋ ጨፍጫፊት ሀገር እንዴት ነው ለኛ ድምጽ የምትሆነን? ራሷ እኮ ጨፍጫፊት ራሷ ጄኖሳይድ ሀገር ናት ኢትዮጵያ። ሰው የምትገድል ሰው ገድላ የምትቃጠል ሀገር እኛ እንዴት ነው ለኢትዮጵያ እርዱኝ ምን ነው እርዱኝ ብለን አናቅም። እኛ ለራሳችን በቂ ነን። ዝም ብለው እነዚህ ዲቃላዎች እናታቸው አባታቸው የማያውቁ መጥተው ስለ ትግራይ ስለ የሚያወሩት እነዚህ አታይ። የትግራይ ህዝብ ለህዝቡ በቂ ነው። ለትግራይ ህዝብ ለኢትዮጵያ እርዱኝ የሚለው ነገር የለም። እኛ ለራሳችን አይደለም ለሁሉም ለኢትዮጵያ ለቀርና አፍሪካ እንደኛ እኮ ጅግና የለም። ምን አላት ኢትዮጵያ እኛ ርዱን ብለን ምን እናልቅሰው? የትግራይ ህዝብ ማለት ነው ቲዲኤፍ የሚባል ጅግና አላት። ቲዲኤፍ የሚባል ጅግና አላት። እስኮንተ በለን ትረሳህ ለእስላም ትጻረፍ ረሳህ። አሁን ማለት ነው ዘርዓ ያዕቆብ ህወሓት ማለት ለኢትዮጵያ ህዝብ የፈጠረ ነው። የፈጠራችሁ ነው። ባዘው የኢትዮጵያ ህዝብ ህወሓት ነው የፈጠራችሁ ከእግዚአብሔር በታች ማለት ነው። እግዚአብሔር በታች ከእግዚአብሔር ህወሓት ነው ለኢትዮጵያ ህዝብ ልብስ ያወቀው መልበስ ያወቀው እንዴት መብላት የነገረው ማለት ነው። የኢትዮጵያ ህዝብ ማለት ነው ለህወሓት ፈጣሪያችን ነው። መስገድ አለባችሁ፣ ለህወሓት መስገድ አለባችሁ። እኛ እርዱኝ ብለን አናቅም። እኛ ድምጽ ሁኑን ብለን አናቅም። ራሳችን ጅግኖች ነን። ራሳችን I can't believe you guys listen to this fucking idiot bitch, man. Come on, guys, man. دقالو خعاني تزاربوا فرقم حالنا فرق تقرنيا تزاربوا دقالو نطريكم هنا هنا تزاربوا تندقالو أسحات تقو قجام تقو قندر تقو روما تزاربوا በአማርኛ ጋይስ በአማርኛ አውሩ ጋይስ። መሀል ላይ አትጉባታ እንዴ ትጨርሳሰው ዘርዓ ያዕቆብ ማለት ነው። እኛ ድምጽ ሁነን አላልንም፣ ድምጽን እርዱኝ አላልንም። አማርኛ ስለሚያጥረኝ ነው እንጂ
እኛ ማለት ነው ጅግነት ነን ራሳችን ኢትዮጵያ አርደን ኢትዮጵያ ድምጽ ሆነን ብለን አናቅም። እነዚህ ድቃዋሎች ነው ዝም ብለው አጀንዳ ለመሰብሰብ አጀንዳ አንቺ ማውን የምትይው ምንድነው? እነዚህ የሚሰበሰቡት ሰዎች ትግራይን ሀገር ለማድረግ ነው እየሰሩ ያሉት ነው የምትይው አንቺ? ትግራይ እኮ ሀገር ናት፣ ከድሮም ሀገር ናት። ትግራይ ራሷ ኢትዮጵያ የፈጠረት ሀገር እኮ ኢትዮጵያ እኮ የትግራይ ልጅ ናት እንጂ ትግራይ የኢትዮጵያ ልጅ ሆና አታውቅም። ትግራይ እኮ ራሷ ሀገር ናት። አዎ ኢትዮጵያ የፈጠረት ናት። ኢትዮጵያ ልጅሽ ብትሆን ኑሮ ታዲያ ልጅሽ ጥለሽ እንዴት ሄዳለሽ? ኦኬ አንዴ ጋይስ አንዴ ቴንክ ዩ ቅሱ እሰጥሻለሁ በኋላ ላይ እዚህ ቁጭ በይ። አይናለም አመሰግናለሁ። አይናለም ጎይ አጼ ዘርዓ ያዕቆብ ለምትቀበለው ለሁሉም ሐሳብ በጣም ነው የማመሰግነው። በጣም አደነቅኩ እግዚአብሔርን። የተለያየ ሐሳብ እንደዚህ መንሸራሸር ለህዝቡም ይጠቅማል፣ ለወጣትም ይጠቅማል። በጣም አሪፍ እየሄድክ ነው ያለው። እኔ ግን ከትግራይ ከመቀሌ ነው አሁን ትንሽ ሐሳብ ምሰጥህ። እኔ ትግራይ ነው ያለሁት። አሁን ትግራይ እየተደረገ ያለው እኔ አልደግፍም ማለት ግን የኦሮሞ የአማራ ወይም የአፋር ደጋፊ አይደለሁም። ማንም ድምጽ ሊሆነኝ አይችልም። እኔ ራሴ ከህዝቤ ተስማምቼ ማለት ነው እንፈተዋለን። እናንተ ድምጽ ሁኑን አንልም። ምክንያቱም የእናንተ ስራ ትግራይ ውስጥ ገብታችሁ የትግራይ ህዝብ ስትገድሉ እኛ ተገደልን ትላላችሁ። ከተገደለ የትግራይ ህዝብ ከተገደለ በኋላ ደግሞ የእኛ ነው የተገደለው ብላችሁ ነው የምትጮኸው። ስለዚህ የትግራይ ህዝብ ራሳችን በቂ ነን። አዲስ አበባ ያለ ትግራዋይም ራሱ ትግራይ ስትጎዳ እርግጠኛ ነኝ ሞቶ በሞቶ ወደ ትግራይ ይገባል። እንኳን ከአዲስ አበባ ከአሜሪካ መጥቶም ትግል ገብተዋል። የትግራይ ህዝብ በቂ ነው። ከተነሳ ማቆሚያ የለውም። ህወሓት ችግር አለው፣ አዋለው። እኛ ራሳችን እናወርደዋለን፣ እኛ ራሳችን እናወጣዋለን። ማንም አያገባም። ድምጽ ሊሆነን አንፈልግም። የራሳችን ድምጽ አለን። የራሳችን የተማረ ኃይል አለን። የአማራ አሁን እንደ ማይካድራ ገድሎ አሁን እኛ ነው የተገደልነው ይላል። እንዴት ነው ለኔ ድምጽ መሆንልኝ? ማንም ድምጽ ሊሆንልኝ አልፈልግም። እኔ እሳቱ ላይ ነው ያለሁት። እኔ ራሴ ነው የምጋደለው። እኔ ራሴ ነው አይሆንም እለዋለሁ። ከሆነም ወጥቼ ነገም ዛሬ ማንም እንዲህ አይነት መሆን የለበትም ብዬ ይቅርታ እንዲጠይቁ አደርጋለሁ እንጂ የአማራ ህዝብ ወይም የኦሮሞ ህዝብ ድምጽ ሁነኝ ልለው አልችልም። የአማራ ህዝብ ለህዝቡ ድምጽ ይሁን። እየተገደለ ነው ያለው። ለውጥ ፈልጋለሁ 27 ዓመት ጨለማ ውስጥ ነው ያለሁት ብሎ የጮኸ ህዝብ አሁን ብርሃን ሆነለታል። ብርሃኑን ይጠቀም። ድሮን እያበራችለት ነው። እኛ ግን እንደዚህ ጨልመን አንኖርም። እኛ ወጣቶች ተጋድለንም ይሁን በመረዳዳትም ይሁን ክንዳችን መጠንከር ነው ያለብን። ለማንም ግን ልንጎዳ አይደለም። ራሳችን ለመጥቀም ነው የምንሄደው። የአመራር ችግር አለ። አዋለ እናየዋለን። በአጭር ቀን ይጸዳል። ብዙ ችግር ያለባቸው ሰዎች አሉ። እስከ መገደል አለባቸው የምንላቸው ሰዎች አሉ። ለምን የትግራይ ህዝብን ለችግር የሚጋሩዱ ሰዎች አሉ። እኛ ራሳችን ነው የምናውቀው። አንተ ድምጽ ልትሆንልን አትችልም። አንተ ልትረዳን አትችልም። ኢትዮጵያ ለትግራይ ምን ጊዜ ለመጉዳት ካልሆነ ኢትዮጵያ ለትግራይ የረዳችን ነገር የለም። በፕሪቶሪያ እንስማማ ስንለ አትስማሙም። ከኤርትራ እንታረቅ ስትሉ አትታረቁም። ለምንድነው ታዲያ ኦሮሞ ከኬንያ ለምንድነው የማትከለከሏት? አፋር ከጅቡቲ ተስማምታ እየኖረች አይደለችም? አማራ ከሱዳን ተስማምቶ እየኖረ አይደለም? ለምንድነው የኛ የሳምሪ የምትሉ ምናምን የምትሰጡን ስም እኮ እኔ በጣም ነው የሚገርመኝ። እግዚአብሔር እድል ስጠኝ። በጣም ነው የሚገርመኝ።
እስከምጨርስ እንዳንተ እንደጨረስከው ትንሽ ጠብቀኝ ወንድሜ። እንደዚህ ከሆነ እኔ የምልህ እኛ ትግራይ ውስጥ ያለ ችግር ነው ራስ እየተቃወምን ነው። ማን የከለከለን አለ? ትግራይ ውስጥ እኮ ነግደህ ሸምተህ ሰርተህ የምትገባበት አገር እኮ ነው። ለምን? ልጆቻችን ሰውተን ያመጣነው ሰላም ነው። ልጆቻችን ሰውተን ያመጣነው ሁሉም ነገር አለን እኛ ጋር ልጆቻችን አሉ። ራሱ ጻር የፖለቲካ ችግር እንጂ የብሔር ችግር የለንም ወንድሜ። አንድ የትግራይ ወዳጅ መስለ አንዴ አድዋ ትላለ፣ አንዴ እንደርታ ትላለ፣ አንዴ አጋመ ትላለ። ምን አገባክ? ትግራይ አንድ ናት ወንድሜ። ትላንት ሆ ብለን እንደወጣን ነገም ሆ ብለን እንወጣለን። እርግጠኛ ነኝ ሞተው በሞታ አፋር ያሉ ጊዜው ነው እንጂ ይገባሉ። ምንም ጥላቻ የለንም፣ ምንም ልዩነት የለንም። በፖለቲካ አንገዳደልም። ይሄ ሞተ በሞታ እናንተም ታውቃላችሁ፣ ማንም ያውቃል። በችግር ጊዜ ወንድሜ እንዳትሸወድ አደራ ምልህ፣ እንዳትሸወዱ። የትግራይ ህዝብ ይለያያል ብላችሁ እንዳታስቡት ወንድማችን። አሁን አንተ እያልክ ያለው ትንሽ ጠብቀኝ። ቆይ እያጠቃለልከው እንድታጠቃልለውን በዚሁ አንተ እያልክ ያለው የኢትዮጵያ ህዝብ ድምፅ አትሁኑን እኛ አንፈልግም ነው የምትሉት አንተ እያልክ ያለው። አዎ በቃ ራሳችን አለን። በቃ ድምፅ አንፈልግም፣ ራሳችን በራሳችን እንፈልጋለን። እናንተ እሳት ነው እየጫራችሁ ያላችሁ እንጂ ለትግራይ ሰላም ብላችሁ አይደለም ወንድሜ። ዘር እሺ፣ ቴንክ ዩ ወንድማችን። ማይክ እንትን እያደረገ ነው። ቆይ መቅናይ ብሔር ምንድን ነው? ብሔር ትግራዋይ ኦኬ። አሁን ምንድን ነው የሚለው ያለው ድምፅ ምናምን ስለ ድምፅ ምናምን አይደለም ነው ዋትስ ሃፕኒንግ ኢን ትግራይ ኢዝ ኖት ቶታሊ ራይት። ስትፈልጉ እናንተ ኢትዮጵያ አንልም 27 ዓመት እነሱ ሲኖሩ ግን በቃ ኢትዮጵያ ነበረ ጨዋታው። እነሱ ከኢትዮጵያ ሲጣሉ ደግሞ እኛ ኢትዮጵያ አይደለንም እንላለን። እሱ እንዴት ሊሆን ይችላል? እናንተ ከሻዕቢያ ሄዳችሁ ምንም የደረቀ አገር ምንም የሌለው ሰው በስደት ምናምን የምትኖር አገር ከነሱ ሆነ መስራት ለእናንተ ጽድቅ ነው። እንደገታቸው ነጻርቃና ምናምን ደግሞ ከኢትዮጵያ ጋር ሲሰሩ ደግሞ ኃጢአት ነው። ጄም ማይክ ነው ፋርጎ ጄም አለ ማይክ ነው ፋርጎ ጄም ማይክ ኦን ነው ኦፍ አድርግለት። ኦኬ እነሱ ከሻዕቢያ ሄዶ ሲሰሩ ያው ቦዝ ጆኖሳይድ ነው በእኔ በኩል አትሊስት እኔ የኢትዮጵያ ፓስፖርት ነው ያለኝ if you are working with Eritrean dictatorial government በት እነ ጌታቸውን እነ ማን ይሁኑ ከኢትዮጵያ ሲሰሩ እነሱ ባንዳ ናቸው። አትሊስት we are Ethiopian። ከሻዕቢያ ምንድን ነው የምናገኘው? አንተ ከሻዕቢያ ግዛ ሲሰራ ለአንተ ጻድቅ ነው። እነዚህ ግን ከኢትዮጵያ ሲሰሩ ደግሞ ኃጢአት ነው። both side እኮ there are genocide። ፋኖ ትናንትና ጄኖሳይድ ነበረ ስትሉ ነበሩ። እንዴት ነው የምትስማሙ? ፋኖ ደግሞ ወልቃይት የኛ ራያ የኛ ነው የሚሉት። ታዲያ ከዛ በኋላ ምንድን ነው የሚሆኑ? ሁለታችሁ እንደገና ልትጣሉ ነው? like the political was going on is like garbage. so ወደንም ጠላንም ከኢትዮጵያ መንግስት ነው መስራት ያለባችን። if you want to save your people, if you really care about your people, every 10 years, every 20 years always having war. That's not fair. Like what's going, imagine Mekelle is like the capital city of Tigray. You know what I mean? Mekelle, what happened, you guys seen it. Imagine the small town where there is no internet, where there is not like a connection. What's happening? Just think about it, man. Yoko like Tigray Mekelle, yehonoko ya buzu camera like technology ስላለ ነው። Imagine ገጠር አካባቢ ያለ ሰው ምን እንደሚያርጉት ራሳችሁ ጠይቁት። ያለ የገጠር ገፎ ወስዶ በግዳጅ ወስዶ ሲጨርሹ አሁን ወደ መቀሌ ገቡ።
መቀለ ገብተው ደግሞ ላይክ ዩ ኖ እኛም ምንድነው የኮሚሽን ስፒክ ምንድነው አንዱ ምንድነው ያለ እኛም እንደ ህዝባችን በሚዲያ ነው የሰማነው። what are they doing bro? what are they doing? what the policeman is doing? you know አንዱ ምንድነው ፈትለወርቅ ምንድነው ያለች እኛ ግፋ የለንም ግን አይናችን እያየን አይንህ እያየ ጆሮህ እየሰማ ደንቆሮ ታርጓለህ እንዴ እየተያየ like come on man like ግፋ የለም ታዲያ ግዳጅ ግን አለ ሶ አስገድደ ማለት ምንድነው ግፋ ማለት ነው እኮ you know what I mean? so why do we have to lie? this one I'm sorry this like the Tigray leaders they are not going with the technology. They have to follow up. The new generation have to lead. It's like, you know, draw in a better Nokia phone now. So what is saying is, yeah, don't use a smartphone. No, you have to use Nokia. No. What I'm saying is, technology has changed. There is touch screen. I want to use Nokia. I mean the touch screen. No, so they don't want to update their mind, bro. You gotta follow the technology, what's going on in the world, you know what I mean? ጠርሻለሁ። ታንክ ዩ ወንድማችን ወደ አንተ ጋር እመጣለሁ በኋላ። ማይክ ኪንግ ብሔር ምንድን ነው ወንድማችን? ወይ እኔ ትግሬ ነኝ። ምንድን ነው እየተደረገ ያለው አሁን? ግማሹ ጩልን፣ ግማሹ ኢትዮጵያ አትጩ እያለ ነው እና ድምፅ መሆን ለእነዚህ ምስኪን እናቶች ምን ችግር አለ? ለእነዚህ ወጣቶች የኢትዮጵያ ሕዝብ ድምፅ መሆን ችግር አለው? እውነት ነው። አንድ ነገር ልንገር። እሺ እኔ ትግራይ ወክዬ ነው የምናገረው። ስለ ትግራይ ያለው ኮንዲሽን ነው የምነግርህ ያለው። ገብቷል? በእርግጥ አለ ሀገራዊ ግዴታ አለ፣ ብሔራዊ ግዴታ አለ። እስራኤልን ብትሄድም የትም ዓለም ላይ ብትሄድም ቱርክን ብትሄድም አለ። ለሀገርህ ታበረክታለህ። በቃ ትሰለጥናለህ፣ ሰልጥነህ ትቆያለህ። ገብቷል? እዚህ ጋር ደግሞ ያሉትን በዲዲአር የወጡት የነበሩትን የቀድሞ ቲዲኤፍ የነበሩትን በእርግጥ እየተመለሱ ነው። ወደ እንትናቸው እየተመለሱ ነው። ለምን ፕሪቶሪያ አልተስማማም። 54% ነው ያለችው ትግራይ። ባጀት የለም፣ ነዳጅ የለም። ገብቷል? ብዙ ነገር ችግር አለ ትግራይ ውስጥ ማለት ነው። ገብቷል? ይሄ ደግሞ በስምምነት 4 ዓመት 5 ዓመት ተለምነዋል። ይሄ ሰውዬ ተለምነው እምቢ አለ። መጨረሻ ላይ አማላጅ የሚልከው ኦባሳንጆ የሚልከው ነው አማላጅ የትግራይ ህዝብ አናቱ ላይ ከወጣ በኋላ እዛ ጋር ምናምን ነገር እዚህ ዝባዚንኬ የሆነ ትርካ ምርክ እዛ አዲስ አበባ ላይ ሄዶ ለቃቅሞ የሚበላ የትንሽ ፍርፋሪ ተሰጥቶት የሚያወራውን ሳይሆን ሪላይቲ እዛ ያለውን ነዋሪ ገባ መቀሌ ተንቤን የሚለውን እኔ ይኸውልህ ልንገርህ፣ እኔ መቀሌም አካባቢው ነኝ፣ የውቅሮ ልጅ ነኝ። ገብቷል? የለም እዚህ ጋር እንደዚህ ምናምን ነገር አፈሳ ነገር ልንገርህ፣ አፈሳ ምናምን የለም። የቀድሞ ቲዲኤፍ ይመለሳል። ካልተስማማ እናትን ትወልዳለች፣ ሀገርን ታሳድጋለች። ገብቷል? እናትን አስጨርሰኝ፣ ሚዩት አድርገው አስጨርሰኝ። እናት ትወልዳለች፣ ሀገር ታሳድጋለች። ሀገር ከሌለ ደግሞ አንተ ምንም ጋዛ ነው የምትሆነው። ነገ ጋዛ እስከሚሆን ትግራይ ሀገር ነች ብለህ ነው የምታስበው? ትግራይ ክልል ናት። ክልል ግን እንውን ተብሎ ክልል መሆኗን ሁላ አልተሰጣትም። እስኪ በኢትዮጵያ ካርታ ላይ ማለት ነው ሂድ፣ ሀረር ሂድ፣ የፈለግከው ሀገር ሂድ፣ ካርታው የተቀየራለ። ትግራይ አሁን ምዕራብ ትግራይ 40% 50% በጠላት እጅ አይደል ያለው። መታወቂያ ለመስጠት ሁላ በትግርኛ ለመናገር ሁላ ከብዷቸው ነው ያለው። ገብቷል? ችግር የለውም፣ ቋንቋችን ነው። አማርኛም ቢያወሩም ትግርኛም ቢያወሩም ችግር የለውም። እኔ የቋንቋ ችግር የለብኝም። ገብቷል? ሁሉም ጊዜ በአማርኛ ነው ካንተ ጋር የምንግባባው። ገብቷል? እዛ ጋር ግን ያሉትን ሱዳን ላይ ያሉት ሻራ አንጥፎ በጠላት እጅ ላይ ያሉትን እንግዲህ ሱዳን ዓለም ሙሉ ህዝቡ ሲያወጣ የትግራይ ህዝብ ነው እዛ ማዕት ውስጥ ተቀርቅሮ ያለው። ለምን አገሩ እንዳይገባ ፌደራል መንግስት ነው የከለከለው። እዛ እንዳይገባ አገሩ ተመልሶ እንዳይገባ ስምምነት እንዳያረጉ ደቡብ አፍሪካ ተፈራርሞ የመጣው ውሉ ያልፈጸመ እሱ ነው። ሁሌ ጊዜያዊ መንግስት እያለ ጊዜያዊ መንግስት የመጣ ደግሞ የፈየደልን ነገር የለውም። እኔ በአንደኛው ክፍለ ዘመን በ16ኛው ክፍለ ዘመን እንዳለ በአይላንድ ሲሸጥ ነዳጅ ነው
እማቀው መቀሌ ውስጥ ማለት ምንድነው ችግሩ? ይሄንን የለም ነዳጅ የለም ባጀት የለም አስተማሪም ደሞዝ የለውም። ይሄን አስተማሪ ደሞዝ ከሌለው አስጨርሰኝ አንዴ አሁን እስቲ ማይክ ሚኪ በዚህ የምጠይቅ ጥያቄ እንድትሄድልኝ። እሺ የትግራይ ሲቹዌሽን ከሻቢያ ጋር ሰርቶ ይሳካሉ ወይ? አንድ ነገር ልንገር። ትግራይ አሁን ለምሳሌ ባፈር የጦርነት ባፈር ዞን ከአሰብ ወጥቷን ወደ ትግራይ ክልል እየመጣ ነው እና በተዘዋዋሪ የትግራይ ክልልን የጦርነት ማገዶ አያደርገውም ወይ ማህበረሰቡ? እንደው ይኸውልህ ልንገርህ፣ የጠላቴ ጠላት ወዳጄ ነው ብሎ እሱም ሶማሌላንድን ከሶማሌ ከመቃዲሾም ይዞ መጥቷል። ገብቷል። አልሸባብን ሲመታው የነበረ ወያኔ ነው እና አግዙኝ ብሎ ቱርክም ቫይራክተር ድሮንም ይዞ መጥተዋል። ከዱባይም ይዞ መጥተዋል። ኢራንም እጅ ማስገብታለች። ገብቷል። የተለያዩ ሀገሮችን ገብቶ አምሶ የትግራይ ኢኮኖሚ ዝቅ አድርጎት የእናቶቻችን ተዘርፎ ገብቷል። በአይኔ የታየ ነው የነበርንበት ነው። ገብቷል። ተሰቃይቶ ያን ሁሉ መከራ እንግባባ አስጨርሰው ልጨርስልህ። ወደ አንተ ልመጣ ነው አፄ፣ ወደ አንተ ልመጣ ነው። እኔ ኑና አግዙኝ፣ ኤርትራን እንምታት፣ አማራን እንምታው አለ። አማራን አንመታም ብለዋል። አዎ አማራን አንመታም። ለምን እንመታለን? ለምን እንቃባለን? አዎ በእርግጥ አዎ ደግፈዋለሁ። አማራም ወንድሜ ነው፣ ተዋልደዋል ከኔ። ገብቷል። የጊዜ ጉዳይ ሆኖ እንጂ ተዋልደናል። ወንድም ትገላለህ እንዴ? ስለ ሻቢያ ደግሞ ስመጣለህ ማለት ነው። ሻቢያ የትግራይ ህዝብ ላይ ጀኖሳይድ ፈጽሟል። ጀኖሳይድ አላረገም አይደለም ምልክ ያለው ጀኖሳይድ አድርገዋል። ይሄ ደግሞ ፌዴራል መንግስት ፈቅዶለት ገብቶ አድርጓል። ይሄ ደግሞ ያኔ ለአንድ አሁን ለምሳሌ እናት ወይንም ለአንድ ወጣት ልጅ ሻቢያ እህቱን ሲደፍር ያየ፣ በሻቢያ ወታደር መጥቶ አንገቱ ሲቆረጥ ያየ፣ በሻቢያ ወታደር መጥቶ ግንባሩን ሲመታ ያየ ወጣት ከሻቢያ ጋር አንድነት ልፍጠር ብትል ያ ግለሰብ ከአንተ ጋር አብሮ የመቆም ሞራልም ይኖረዋል ብለህ ታስባለህ? እሺ ይኸውልህ ልንገርህ፣ 360 ዲግሪ መዘጋት የለብንም። እናቶቼ ብዙ ነገር ያስፈልጋቸዋል። በጅቡቲ ከተከለከል አማራጭ አለን። ገብተዋል። ከጎረቤታችን ጋር ተስማምተን ነው። ከሱዳን ጋርም ተስማምተናል። አለ ጦር አለ። በሱዳን በኩልም አርሚ ሰባ አለ። ከሱዳን ጋርም ተስማምተናል። ምን ከሻቢያ ጋር ከሌላም ከመጣ እንስማማለን። የአብይ ብልጽግና የሚባለውን ፓርቲ ከኢትዮጵያ እስካልወጣ ድረስ የስር መሰረ ኦፒዲዮ የሚለውን ካልወጣ ከዛ ጆኖሳይድ የፈጸመውን ማለት ነው እኛ እፎይታ የለንም። የትግራይ ህዝብ ጨርሻለሁ። ወንድሜ አመሰግናለሁ። አመሰግናለሁ። ወንድማችን ፋንድያ ነው ፈዳይ ጎይዶ ወንድማችን። እኔ መናገር የምፈልገው አሁን ስለ ትግራይ አገራዊ ግዴታ ወይ ደግሞ ሀፈሳ ምናምን የሚባለው ነገር እኛ ተጋሩ ስለ ግዴታ ይሁን ስለ መታፈስ ይሁን ራሳችን ነው መናገር የምንፈልገው። ማንም ድምፅ እንዲሆንብን አንፈልግም። በነገራችን ላይ አሁን እየተወራ ያለ በየፕላትፎርም የሶሻል ሚዲያ ናሬቲቭ አለ። አሁን ድጋሜ ጦርነት ይነሳል ትግራይ ይላል። ትግራይ በቃ ከማን ጋር እንደሆነ ራሱ ግራን በማይገብ ጦርነቱ ከሌላ ሀገር እንደሆነ። እኛ እኮ ጦርነት ከተነሳ እኮ ከመከላከያ እኮ ነው። ለምንድን ነው እናንተ ጦርነት ጦርነት ለሁላችን እኮ ነው የሚጎዳ። እናንተ ልክ በቃ እንደማትጎዱ ሌላ ዓለም እንዳላችሁ ነው አድርጋችሁ የምትቀርጹት፣ ዜናው ይሁን ፖለቲካውም ይሁን። አሁን እኛ በሁሉም ነገር ተዘጋግተን እንደዚህ ብለን የምንቀጥልበት ነገር የለም። ማወቅ ያለባችሁ ጦርነት ከተነሳ ደግሞ ልክ እንደ ባለፈ በ2013 ትግራይ ብቻ ተደርቶ የሚቀር እንዳይመስላችሁ። እች ኢንዲቪጁዋል ወደ ቤትን ይመጣል። ይህ ማወቅ አለባችሁ። በነገራችን ላይ በትግራይ ስትጠብቁ በቤንሻንጉል ይሁን በሌላ ቦታም ይነሳል። እች ኢንዲቪጁዋል አሁን ሁላችሁም ልብ በሉ። ጦርነት አያደርገውና እኔ ጦርነት አልመኝም አልፈልግም። ከተነሳ ግን በቃ ልክ ትግራይ ተዘግታ ምናምን በሁሉም ብላ የገጠመኝ በ2015 ጥቅምት ላይ እኔ ግንባር ነው የነበርኩት። እኛ አጋጣሚ ዲሽቃ ነው የነበርኩትና ሁሉም የጥይት አለ አይደል ፍሬ ባዶ ሆነብን።
በቃ በድንጋይ እየተዋጋን ነበር ያኔ። አሁን እንደ ባለፈ አይደለም። ሎጂስቲክም ሙሉ አለን። ለምንድን ነው ከሻዕቢያ ምናምን የምትሉት ሰዎች በቃ እናንተ ዝም ብለን በእጃችን ብቻ በቃ እንድንጠብቃችሁ ነው የምትፈልጉት? ሁሉ አማራጭ እንጠቀማለን። አፈሳ ምናምን የሚባል ነገር ደግሞ አፈሳ እኔ አልደግፈውም። ማንም ሰው ተገዶ መግባት የለበትም። ይሄ የኔ አቋም ነው። ግን እንደዚህ ብለን አንቀጥል። ረጋ ብለህ ግን ታምናለህ? አፈሳ እየተደረገው መሆኑን ግን ታምናለህ ወይ? አይ አፈሳው ምን መሰለህ ወንድሜ፣ አጋጣሚ እንትን አለ ከቲዲኤፍ አባል የነበረ በተለያየ ምክንያት ይወጣል አይደል? እነሱ መመለስ አለበት ተብሎ እንትን ተወስነዋል። እነዚህ ደግሞ መመለስ አለባቸው ብዬም አምናለሁ። ማንም ሰው ግን በግዴታ መታፈስ የለበትም። ይሄ የኛ አቋም ነው። ራሳችን እናቆመዋለን። ማንም አሁን እስኪ የትግራይ ልጆች ድምጽ በቃ እንትን ሁሉን ብላምን ምናምን ብሎ ያወራሉ። ለምን ለወንድምህን የታፈሰ ያለ የኢትዮጵያ ልጅም ድምጽ አትሆንም? ለምን ስለአንተ ኢትዮጵያ እኮ መናገር እኮ አትችልም። ውስጥ ስለ ራስህ እኮ ማውራት አትችልም። በምን ሞራልህ ነው ለኔ ድምጽ የምትሆንብኝ? ማን አለ? ምሳሌ ኤግዛምፕል ቆይ አሁን ከዚህ በፊት የነበሩት ሰዎች እነሱ እንዲገቡ ነው የተባሉት አልክ እና አሁን አንተ ቲንክ ማድረግ ያለብህ ለምሳሌ ኤግዛምፕል እጠይቅ። አሁን ይሄንን ነገር አረክ እንበልና ከዛ አሁን ለምሳሌ ግዳጅ ውስጥ ገባና ተዋጋ እንበል። ከተዋጋ በኋላ እንደባለፈው ልክ ባለፈው እንዳረጉት መጥቶ መጨረሻ ላይ ሄደው ጦርነቱ ካለቀ በኋላ ሄደው ድርድር እንዳረጉት እንደዛ ድርድር ቢያረጉስ ምን ጋራንቲ አለ? አንደኛ ቢካዝ ይሄ ሁላ ባለፈው አሁን ለምሳሌ ጠለምት ላይ ገቡ። ጠለምት ላይ ከገቡ በኋላ ብዙ ሰው ካስጨረሱ ኦልሞስት ወደ 30 ነው 20 ነው ምናምን 30 ሰው ብቻ ካስጨረሱ በኋላ ለምንድን ነው እዛ ውስጥ የገባችሁት? ለሙከራ ነው አሉና 20 እና 30 ሰው ለሙከራ መቼም ይዛ አትገባም እዛ ውስጥ እና የምታስጨፈጭፈውና ሀቧት ነጋውን ለምሳሌ ሄደ መስዋዕትነት ከፍለ ምን ብለ ለሀገሬ ነው ምናምን ብለ መጨረሻ ላይ ሄደው ቢደራደሩ እንደሚደራደሩም ደግሞ ስለሚታወቅ ዋናው የሚፈለገው ድርድር ስለሆነ ለዛ ደግሞ ሰው መሞት አይፈልግም። ለዛ እና አልፈልግም እዛ ውስጥ ድጋሚ መግባት አልፈልግም። ድሮ አሁን ለምሳሌ ድሮ እኮ የገባችሁ ቲዲኤፍ የነበሩ ሰው ወደው እኮ ነው ፈቅደው ነው የገቡት እና አሁን ደግሞ አልፈልግም ማለት መብት የላቸውም ወይ? ዘራ ያዕቆብ እንደዛ ነው። ምን መሰለክ አሁን እኛ ማለት ነው ሰራዊታችን መጠናከር እንፈልጋለን፣ ግን ለመዋጋት አይደለም ማለት የመደራደር አቅማችን ከፍ ብሎ ለውይይት ነው እንፈልገው። እኛ ማለት ማንም ሰው እኮ ጦርነት አይፈልግም። አሁን ሰራዊት እየመለመላችሁ ታዋጉና መጨረሻ ላይ ድርድር ነው ማለት ነው? ኖ አይደለም። እኔ እንደዛ እያልኩ አይደለም። አሁን እኛ የምንፈልገው ሰራዊታችን መጠናከር አለበት። ዲያ ግን ለጦርነት ስትዘጋጅ ድርድር አለ። ገባክ? ለመደራደር ነው እንጂ እኛ የመዋጋት ወይ ደግሞ የጦርነት ሱስ የለብንም። ማወቅ ያለብክ አሁን ከአማራ ከፋኖ ጋር እኮ እየሰራ ነው። ለምን መሰለክ? ፋኖ ያለፈ ስህተት በቃ ተፈጽመዋል፣ ግን አሁን በሰላም ችግራችን በድርድር መፍታት እንፈልጋለን። ለምን መሰለክ? የአማራ ህዝብ ወንድማችን ነው። በፖለቲካ ነው የተለያየን። በፖለቲካ ጉዳይ ደግሞ ብዙ ችግር ገብተናል ሁላችንም። ግን አሁን አብረን እየሰራን ነው። አብይም እኮ መሬታችን በድርድር በሰላም ከመለሰልን እኮ እኛ እኮ የመዋጋት ፍላጎት እኮ የለብን። አብይ አህመድን ከፋኖ ጋር አንተ አፋብን ነው ባይዘው ፋኖ ሳይሆን አፋብን ነው ከአፋብን ጋር የምትሰራው መጨረሻ ላይ ድርድር ለማምጣት ነው ማለት ነው። አብይ አህመድ ተደራድሮ መሬት እንዲሰጣ ብለን እኛ ችግራችን ቁጭ ብለን መፍታት ነው የምንፈልገው። በነገራችን ላይ ይሄ ማወቅ ያለባችሁ በውይይት እናምናለን። ካልሆነ ደግሞ በቃ ማለት ልክ ህዝባችን መመለስ የለባችሁም። አሁን በየቀኑ እያለቀ ነው አይደል? ይሄን ነገር እንደዚህ ብሎ መቀጠል አንፈልግም። በነገራችን ላይ እውነት ለመናገር እኛ ተጋሩ በጦርነት አንታማ። ማወቅ ያለብን ይሄ ጉራ ምናምን አይደለም። ለምን መሰለህ? ለሰላም የሚወዳደራት ነገር የላት ማለት ሰላም ነው። ካልሆነ ተገደህ የምትገባ ከሆነ ግን አማራጭ የለህም። አሁን እኮ ስለ የኢትዮጵያ መስዋዕት የኢትዮጵያ ሞት እኮ የሰራዊት እኮ አይወራም እኮ። ወንድሜ 1.5 ሚሊዮን ሰው ታጠፋ በጦርነት አንታማ ምን ማለት ነው? አይ ምን መሰለህ ወንድሜ
ኖ እውነት ልናገር። ኦኬ አንድ ነገር ልናገር ወንድሜ። አስጨርሰው፣ መሀል አትግባ። አስጨርሰው። በቃ አጭር አድርገው ዘር እያጠናቀቅኩ። እሺ መቀና ምን መሰለክ፣ እኛ አልሞትም አልተሰዋንም እኮ አላልኩም እኮ። ለምንድን ነው የተከፈለ መሰለክ? እኛ እንደ ተጋሩ እንድንጠፋ ነው የተፈረደብን። ያን ነገር ለማስቆም ደግሞ ያው መስዋዕት ከፍለናል፣ እስከዛሬም ቆይተናል። አሁን እኔ ምን እያልኩ ነው? ስለ ግዴታ ስለ ሀፈሳ ምናምን የሚባል ነገር እኛ ራሳችን እናስቆመዋለን። ስለ ትግራይ ግን ጦርነት አሁን ድጋሜ ትላለ። ኢትዮጵያ በል ወደ ቤትን ይመጣል። ይህን ትርት አቁመው፣ ይህን ጨዋታ አቁመው፣ ለመንግስትን ጠይቅ፣ ሰላም ይሻላል ብለህ በሁሉም ወገን ለሰላም ግፊት አድርግ። ካልሆነ ደግሞ አሁን ኢትዮጵያ ኑሮ ውድነት ኢንፍሌሽን ከየት ወዴት እየሄደ ነው? ነገ ለአንተ ነው የሚበላህና አትቀልድ። ስለ በተጋሩ ስም ፖለቲካ አትሸቅጥ። የመጨረሻ ሀሳቤ ይሄ ነው። እናመሰግናለን። አንድ ዋን ሞር ችን የሶር ነው። ከዚህ በኋላ ትግራይ አንተ የምትለው የሚዋጉት ሀገር ለመሆን ነው ብለህ ታስባለህ? ልክ ሌሎቹ እንደሚያስቡት አይደል? ማን እኔ ስለ ሀገር ምናምን ይሄ ሌላ ጉዳይ ነው። እኛ ግን አሁን አንተ ትግራይ ሀገር መሆን አለባት ብለህ ታስባለህ? አይ እኛ አሁን ፍላጎታችን ከኢትዮጵያ ከማንም ህዝብ በሰላም መኖር ነው እንፈልገው እንጂ ሀገር መሆን አላማ የለም። አጼ ዘርዓ ያዕቆብ ያንተ ፖለቲካ በጣም በደንብ አድርጋ አውቀዋለሁ። ምን ማነው ለማንካት ምናምን ትፈልጋለህ? ሁሌም ስለሚከታተል ለምን ማነው ነው ጥያቄ ነው እየተጠየቀ ኖ እኔ አልፈልግም። ከኢትዮጵያ ወንድሞች መኖር ነው ፈልገው ሀገር መሆን አትፈልግም። አዎ አሁን በአንተ አስተሳሰብና በአንተ ቁማር ነው ግን ይህን ነገር ኦኬ እንጂ ሀገር መሆን ትፈልጋለህ? ምን ግልጽ አሁን ስለ አዶናይ ታወራለህ። ስለ አዶናይ ብዙ ቀን ለምንድን ነው የማትቃወሙት ምናምን ታወራላችሁ። እኛ ግን ለአዶናይ እንደግፈዋለን። ምክንያቱም አዶናይ ቢቃወም እኮ እንዴት ምን እንደምታደርጉት እናውቃለን። ገባክ? አሁን ይህ ልጅ እንደፈለገ አውርቶ የሱን ዓላማ ይሳካና አዶናይን ትደግፋለህ? አዎ እንደግፈዋለን። ለምን መሰለህ? በቃ ቴንክ ዩ ወንድማችን፣ እናመሰግናለን። ቆይ እንደዚህማ ኮንፊውዝ አታደርጊም። አሁን ይደግፈዋል። ቴንክ ዩ ወንድማችን፣ እናመሰግናለን። የኔ ተራ ነው ሀብቴ ጉድ። እሺ ቴንክ ዩ ዘርዓ ያዕቆብ እድል ስለሰጠኝ። እንደገና ደግሞ ሳይህ ብዙ ካየኋቸው ትንሽ ለሁሉም እኩል ሀሳብ እንዲሰጡ ስለምታደርግ አመሰግንሃለሁ። በዚህ ብትቀጥል ጥሩ ነው። ትንሽ ይህቺ መጨረሻ ላይ የምታደርጋት የኢንተርቪው ነገር የሰው ነፃነት እንዳትጋፋ። ለምሳሌ ልጁ አሁን አልፈለገም ስለ ሀገረ ትግራይ ትሁን አትሁን መናገር አልፈለገም። ልተወው ያስፈልጋል እንደዚህ። ሌላው ሰው ሲናገር በመሀል የምትገቡ ዲክቴት ለማድረግ ኢዲሞክራሲ ነው። መንግስታት በጸረ ዲሞክራሲ ስንወቅሳቸው እናንተ ስልጣን የሌላችሁ እንኳን እንደዚህ ለማፈን የምትጥሩ ከሆነ ኃይል የያዘ ሰውማ ከዛ የበለጠ ሊያደርግ ነው ማለት ነው። ስለዚህ ዲሞክራሲ በህብረተሰብ ነው የሚገነባ። ዲሞክራት የሆነ ህብረተሰብ በሌለበት ዲሞክራሲ ብዙ ኤክሰርሳይዝ መጠበቅ አስፈላጊ አይመስለኝም። ሌላው በእንትን ልጀምር። አንዳንድ ሰዎች ጄኖሳይድን አጣጥላችሁ የምትናገሩ፣ ጄኖሳይድ ማለት ምናልባት እንግሊዝኛ ቃል ሆነው ብዙ ውስጣችሁ የማይገባ ከሆነ የሰው እልቂት ማለት ነው። በእግዚአብሔር አምሳል የተፈጠረን ሰው እልቂት በአመለካከቱ፣ በሃይማኖቱ፣ በዘሩ ማለት በብሔረሰብነቱ ወይ በጎሳው ሲገደል ማለት ነው። እና ዓለም አጭበረብራችኋል በጄኖሳይድ ላልከው፣ በነገራችን ላይ ትግራዋይ ነኝ። ይሄ ዓለምን ማጭበርበር ሳይሆን አውቃ ዓለም እያወቀች በደንብ አውቀዋለች። ዶኩሜንቱም በአሜሪካ ስቴት ዲፓርትመንት ብቻ ሳይሆን በዋይት ሃውስ ቴብል ላይ ኦን ዘ ቴብል ያለ ጉዳይ ነው። በዲፕሎማሲና በተለያየ የህግ ምክንያት ይፋ እንዲሆን አልተፈለገም አልተደረገም እንጂ ዓለም ያወቀው ነው። ጄኖሳይዱ የኢትዮጵያን መፍረስ እና
የዓለም ጸጥታ ወይ ደግሞ የዓለም ኢፍትሐዊነትም ያሳየበት ስለሆነ በጄኖሳይድ ባትቀልዱ። በተለይ ኢትዮጵያ እያላችሁ ከሆነ የትግራይ ህዝባችሁ የሞተበት ጉዳይ ስለሆነ ባታጣጥሉት። ሁለተኛ ድምፅ እንሁን እያሉ ነው ላልከው ግብዝነት ነው ይሄ። ኢትዮጵያውያን ለተጋሩ ከኢትዮጵያ ይልቅ እኮ አሁን እኮ ትግራይ እኮ ነው አትሊስት የፖለቲካ ነፃነት ኤክሰርሳይዝ የሚደረግበት። አሁን እርግጠኛ ነኝ ነገ ወይ ከነገ ወዲያ ስለዚህ ግፋ ተብሎ በውሸት የተወራው ትሰሙታላችሁ። የተደረገው ድራማ በእነዚህ ከብልጽግና ጋር የወገኑት ተጋሩ የሰሩት ድራማ በዚህ 2 ቀን ትሰሙታላችሁ። ግን በትግራይ ቅድም ወንድሞቼ እንዳሉት ተጋሩ የትግራይ መንግስት በጣም ዲሞክራት ከሆነ እዛው ያለ ህዝብ ይቃል። አሁን ቆይ አፈሳ ተደርጓል አልተደረገም? አሁን እዚህ ጋር መጀመሪያ እንስማማ። አሁን ሌሎቹ አፈሳ አልተደረገም እየተጣራ ነው። ዘርዓ ያዕቆብ እየተጣራ ነው። በዚህ 2 ቀን ትሰማዋለህ ብያለሁ። ልቀጥልና የኢትዮጵያውያን ድምፅ አይፈልግም የትግራይ ህዝብ። ለምን መሰለህ? ከኢትዮጵያውያን ወንድሞቹ በአእምሮው የተቀረጸው እጆቹ ደረቱ አድርጎ ወክለህ ተናገር። ኦኬ እኛ ተጋሩ ከኢትዮጵያውያን በአእምሯችን የተቀረጸው ልጨርስ አይትክፈቶ ከም ደስ ዝበሎ ይግለጽ። አብ እጃቸው በደረታቸው አድርጎ ይሄ ገዳይ የሆነ መከላከያ ወደ ትግራይ ልከው ሲያስገድሉ ነው የሚታወቁት እንጂ ለወገናቸው ድምፅ በመሆን አይታወቁም። ኢትዮጵያውያንና ድምፅ መሆን ከፈለክ በአማራ ክልል፣ በኦሮሚያ ክልል በድሮን እየተመቱ ያሉትን ድምፅ ሆናቸው። ለነሱ ድምፅ ሳትሆን ምን ብለህ ነው ትናንትና ይገደል ላልከው ህዝብ ድምፅ ልሁን የምትለው? ይሄ እኮ ግብዝነት ነው። ምናልባት የምር አዝነህ ሊሆን ይችላል ዘርዓ ያዕቆብ ወንድሜ፣ ግን ግብዝነት ነው። እስካሁን ሰው እየተገደለ አይደለ እንደ ኢትዮጵያ? በትግራይ ያለው መብት በአዲስ አበባ የለም። ትግራይ እኮ እንደፈለገ ነው የሚናገራቸው እንዴ። የአዲስ አበባ ከተማ ከንቲባ